ቀጥለሽ ውጣልኝ። ጥፋት ምንድነው? ባለቤቴን በመቆጣቴ ላያገባ ምንም በማያገባ ነው የገባው። ምን ችግር አለ? ማውራት ያለባቸው ነው ያወሩ። እነሱ ለኛ ብለው አይደል እንዴ? በቃ ማውራት ያለባቸው ነው ያወሩ። ተነሽ እንድታው ትፈልጋለህ? ቀና በልና ሌባ ነኝ በል። እባክህ ቀና በልና ሌባ ነኝ በል። ግን ያለኸው በቤቴ መሆኑን አዘንጋ። ቤት ስለሆነ ምን ይፈጠራል? በደንብ እንዳትረሳኝ ማለት ነው። የት እንደማገኝ አውቃለሁ። በጣም ጥሩ። የትም አዲስ አበባ አታመልጠኝም አንተ። ምንም ነገር አንፈልግም። በቃ ውጣልኝ። እኛ የምንወጣበት ምንም ነገር የለም። ስለ ስርዓት ካለስ ምን እንደማለት ታውቃለህ? እሺ አልችልም። ቀና በይና ሌባ ነኝ በይ። ዝም ብለሽ በይ። እሺ ሌባ ነኝ። አዎ ለአንቺ ምን አለሽ? ተነሽ ተነሽ አንቺ ተነሽ። እሺ በቃ ተነሽ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እናታችን አንድ ማስተላለፍ የምፈልገው መረጃ አለ፣ ጥቆማ አለኝ ብላ በተደጋጋሚ ቴሌግራም አካውንቴ ላይ ብዙ ነገር አስቀምጣለኛለች እና ዛሬ እንግዲህ ተራዋ ደርሶ ወደ እሷ ቤት መጠናል ማለት ነው። እንግዲህ ምንድነው ልትነግረን የምትፈልገው የሚለውን እንደተለመደው ከአንደበቷ የምንሰማው ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ማለት ነው። የኔ ቤተሰቦች ደግሞ ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልኝ፣ እናየዋለን። ማገዝ የምንችለውን ነገር በሙሉ እናገዛለን፣ ማንችለውንም አንችልም ብለን እንናገራለን። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እናቴ ሰላም፣ እንደምን አለሽ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ ይመስገነው። ምንድን ነው ልትነግሪኝ የፈለግሽውን ነገር እጥር ምጥን አድርገሽ እስኪ ያለውን ነገር ንገሪኝ። እሺ በመጀመሪያ ስለመጣችሁልኝ አመሰግናለሁ። እሺ እናመሰግናለን። ሳትቆዩም ምን ሳትሉም በቃ ያው በትክክለኛው ሰዓት መጣችኋል ብዬ አስባለሁ። አመሰግናለሁ። እኔ ወይዘሮ አረጋሽ እባላለሁ። እሺ ወይዘሮ አረጋሽ እና ያው የጠራኋችሁ ምክንያት እናንተን በብዛት ሚዲያችሁን ስለምከታተል ለዛ ብዬ ነው። እና ሀብቴ ሚዲያ በጣም ነው የምወዳችሁ። ያው ስለምከታተል የምታደርጉት ድርጊት፣ የምትይዙት ሁሉ ነገር በጣም እኔ ብቻ አይደለሁም ሁላችንም እንከታተለዋለን። ለዛ በጣም ጥሩ ነገር እያየንበት ስለሆነ አሁንም የደወልኩልህ ምክንያት ለዛ ነው። እና የገጠመንን ነገር እነግርሃለሁ፣ መናገር የምፈልገውን እነግርሃለሁ። እንግዲህ አንተም ነገር በደንብ ንገር፣ ደስ ይለኛል። እና እሺ አመሰግናለሁ። አሁንም ደግሜ እኔም አመሰግናለሁ እናቴ። እሺ እኔም አመሰግናለሁ። እሺ እና ይኸውልህ እኔ አንተ ጋር ልደውል የቻልኩበት ምክንያት ምን ልጠቁም መሰለ፣ እዚህኛ ሰፈር ማለት ነው በእኔ ጓሮ በኩል ናቸው ያሉት ሰዎቹ። 2 ባልና ሚስቶች ናቸው፣ 2 ናቸው። እና እነሱ በጣም ጥሩ ነገር እያደረጉ አይደለም። እና ያንን ነገር ምን መሰለ እጣ ነው። እጣ ይሄ አይተህ ከሆነ ይሄ በእንትን እያንኮሻኮሹ ምናምን እንትን የሚሉት አለ አይደል? ወጭ የሚሉት ነገር አለ፣ የትኬትም አለ። እሱ በተለያየ ነገር ሊሆን ይችላል። ግን እነሱ አሁን እቺ እጣ ብለው በትኬቷና በሱ ነው የሚሰሩት። እና ያው እኔ ደግሞ ያው አጠገባቸውን በመሆኔ ያው እስኪ እድል ይድረሰኝ ብዬ እቆርጣለሁ። ትሞክሪያለሽ? እኔ እሞክራለሁ በብዙ ጊዜ። እኔማ ያው ጎረቤትም ስለሆንኩ ያው እስኪ ዛሬ ደግሞ እስኪ ልሞክር፣ ቻንሴን ልሞክር እያልኩ ሞክራለሁ ማለት ነው። እና ሁሌም አይደርሰኝም። ከኔ አልፎ ተርፎ ጓደኞቼም ሲመጡ፣ የባለቤቴም ጓደኞች ሲመጡ ምናምን እስኪ እኛ ምን ሞክር ብለው ይሞክራሉ። በቃ የሰፈር ሰው በሙሉ ይሞክራል። ሌላው ግን ይቅርታል፣ ኧረ ህጋዊ አይደለም። ህጋዊ ያለመሆኑን እያወቃችሁ እናንተም ትቆርጣላችሁ? አዎ ህጋዊ አይደለም። ያው እና እኛም ብቻ ሳይሆን በየመጠጥ ቤቱም ሄደው እንትን ይላሉ፣ ይሰሩታል። አዎ ብዙ ሰው እንትን ይላቸዋል። ሲባልማ በስመ አብ በዓል ሲደርስማ በቃ ያው አንድ በግ ያቆሙልህና በቃ ያችን እጣ እያንኮሻኮሹ በቃ እንደውላለን ነው የሚሉት። ስልክ ቁጥር ይጽፋሉ ደፍተሩ ላይ ማለት ነው። ደፍተር ያን ትከፍላለህ። ያው የበዓል ጊዜ ደግሞ 100 ብር ነው የሚሆነው። ሌላ ጊዜ በ50 ብር ምናምን የሚያደርጉትን ዘይት ይዘው ነው ምናምን ይዘው የሆነ ነገር ይዘው እንደዛ ያደርጋሉ። ከዛ 100 ያደርጋሉ። ሌላም በቃ በከፍተኛውም ደግሞ ከፍተኛም አለ ከፍተኛም አለ። ከዛን ያንን ደግሞ ስልክ ቁጥር
ይዙና አዎ ያው እኛ እንግዲህ እሱን ሲወጣ እሱን አንከታተለውም። ያው ሲወጣ ደውልልን ብለን ስልክ ቁጥር እንሰጠዋለን ማለት ነው። ግን መቼ ሁሌም አይወጣም። ኧረ አይወጣም። የሚወጣው ለማን ነው ብትለኝ እኔ እኮ አሁን ልደውልበት የቻልኩበት ምክንያት የሚወጣው ለራሳቸው እንትን ነው እና የራሱ ጓደኛ አለው ለሱ ወጥቶለታል ይባላል። ምን እንደገና ደግሞ በቃ ለራሱ ዘመድ ወጥቶለታል ይባላል። እና በቃ እኛ ይሄንን እንደማናቅ ነገር ነው። አሁን ዝም ብለን ቡና ፍልተን ስንጫወት አረ ይሄ ነገር ግን ሌላ ነገር እንዳይሆን ምናምን ብለን የምናስባለን። ግን እኔ ደግሞ ያው ነግሬህ የለ አቅራቢያቸው ነኝ። ያው እሄዳለሁ ቤታቸውም ስለምገባ ቤታቸው ተወኝ ነው። እንዴት መጀመሪያ ምን ላይ እንዳሉ እኔ በደንብ ነው የማውቀው። አሁን ያሉበት ሁኔታ ደግሞ ቤታቸው ከመታደስ አልፎ ውስጥ ያለው ዕቃ ራሱ እንዴት እንደሚያምር በቃ ሁሉም ነገሩ እየተቀያየረ ነው። ሁሉም ነገሩ አዎ እሱ ብቻ ሳይሆን እሱ ራሱ በፊት የለውም ነበር። አሁን በቃ መኪና መያዝ ጀመረ። እንዴት እንትን ማለት ሹፍርና ጀመረ። በቅርቡ ነው። አዎ ሹፍርና ጀመረ። እንዲህ ብዬ እንትን ስንል ሹፍርና አይደለም በስልክ ሰማሁኝ ማለት ነው። በቃ እኮ ልገዛት ነው ምናምን በቃ ምናምን ይላል መኪናዋን ማለት ነው። ይሄ ነገር ለካ የህዝቡ ብር ለእንትን ሳይሆን ለህዝቡ ሳይሆን ለሰው የማይደርሰው ለራሳቸው እያዋሉት ነው። ገባ? ያ ማለት በቃ ያለ እንትን አይደለም። ህግ አያውቀው ምን አይለው። ያው ሁሉም በፍቃድ እኔም በፍቃደኝነት ነው። እኔ አሁን ልጆች አሉኝ 2 ልጆች አሉኝ። ያው እነሱንም ምንከባከብበት ነው ማሳድግበት ነው ብዬ ነው። ምናልባት እጣው ቢደርሰኝ በቃ ይጠቅመኛል፣ ለኔ ለሆነ ነገር ይጠቅመኛል። ታውቃለህ ለልጅ እናት ምን ያህል እንደሚጠቅመኝ። ግን አሁን ስናየው እኔንም ብቻ ሳይሆን ሁሉንም ህዝብ በቃ እንትን እያሉ ነው እያጭበረበሩ ነው የሚሆነው። እና ይሄን ነገር ደግሞ ፖሊስም አላወቀባቸው፣ ማንም ሰው እንትን አላለባቸው። እኛ ያው ቡና በምንጠጣበት ሰዓት ስለምናወራ ብቻ አንድ እሱ ብቻ ሌላ ደግሞ ቤታቸው ገባ የለ ያንን ነገር አየው። ሌላ ደግሞ ያው በቃ ገዝቻታል ምናምን በሚለው መኪናዋን ታውቃለህ በቃ እና ለምን ያ ይሆናል። እና በቀጥታ ደግሞ ከሰው ጋር መጣላት ይሆናል። በቀጥታ ይሄ እንዴት እንዲሆነላችሁ ምናምን ማለት አልችልም። ለዛ ብዬ ቆይ እስኪ መከታተል የሀብቴ ሚዲያ ምናምን እንከታተል የለ እስኪ ቆይ እሱ እንደዚህ ነገሮችን ያወጣጣል ብዬ ወደ አንተ ጋር መጣሁ። እና ለሁሉም ነገር አንተም ብታየው ጥሩ ነው ብዬ አስቤ ነው። ይሄ ከባድ ማጭበርበር ነው፣ ትንሽ አይደለም። አንዴ ቀን 2 ቀን 3 ቀን አይደለም፣ በቃ በየቀኑ ይሄንን ነው የሚሰሩት ሁለቱም። እሷም ራሷን ተመቻችቶላታል ብታይ፣ በቃ ለቤቱ ማታሟላው ነገር የለም ብታይ። እሷም እንደዛው ነች። ሁለቱም የተዋጣላቸው ናቸው። በፊት የላቸውም፣ አሁን በዛ የተነሳ ተዋጥቶላቸዋል። ያ ማለት በቃ በየሄዱበት ስለሆነ በየመጠጥ ቤቱ መንገድ ላይም ቆሞቻች እንደዚህ ያደርጋሉ። በቃ ስልክ ቁጥር ዝም ብሎ ነው በቃ የሚጽፉት። ያው አገባቸው። አዎ ወረቀት ላይ መዘግባሉ እንጂ በጭራሽ ማንም ጋር አይደርስም። ጥሩ። ስለዚህ አሁን እንደነገርሽኝ ከሆነ ህገወጥ ናቸው፣ ህጋዊ አይደሉም። ህጋዊ ሳይሆኑ ይህን ነገር እየሰሩ ነው። ያው አንቺም አንዷ ነሽ፣ ቆርጠሻል። አብዛኛው ሰው ይሞክራል። ያው ግን ዞሮ እንደናንተ እስኪ ልሞክር የሚል ሰው ነው የሚያበረታታቸው እንጂ ህጋዊ ያለመሆናቸውን ብትነግሯቸው ደግሞ ከድርጊታቸው ይቆጠባሉ ብዬ አስባለሁ። ስለዚህ በመጀመሪያ ያው እንደ ምክርም ቢሆን ችግር የለውም። በመጀመሪያ እንደዚህ አይነት ሰዎችን የሚያበረታቷቸው ሰዎች ምንድን ነው በመቁረጥ ነው። እየሄዱ ሲቆርጡ ያበረታቷቸዋል። ከዛ የሚጠይቃቸው አካል ከሌለ ደግሞ ይቀጥሉበታል። ከዛ በኋላ ደግሞ ለራሳቸውም ያርጉት ለምንም ያስገቡት ምንም የሚታወቅ ነገርም አይኖርም። የሁሉ የሚሆነው ሰው ዝም ብሎ ስለሚቆርጥላቸው ነው ብዬ አስባለሁ። ሌላ እስከነሱ የሰማሽው ነገር ምንድን ነው? ማለት ይህን ነገራውን ብሩን ወደ ራሳቸው ካስገቡት ሰው የት ሄደ ብሎ ሲጠይቃቸው ምን ይላሉ? ያው ለእንትና ደረሰው ነው የሚሉት። ያው ለዛ ሰው መቼም የሆነ ጉርሻ ይሰጡታል፣ አፍ ማዘጊያ። ስለዚህ በቃ ደርሰዋል ምናምን ደርሶኛል ምናምን ይላል። ምክንያቱም የሚወጣው ለጓደኞቹ የሚወጣው ለዘመዱ ከሆነ በቃ እነሱን በሆነ ነገር አፋቸውን ያዘጋና ወጥቶልኛል ሊሉ ይችላሉ።
ለምን ያወጡት አሁን ለምሳሌ 100 ብር ከሆነ ያወጡት እሱ አሁን 2000 ቢሰጣቸው ወይን 1000 ቢሰጣቸው ምን አገባቸው? ከዛ ወጥቶልናል ብለው ይተዋሉ። የተረፈውን ራሱ ይወስዳል። ምን አገባው? እሷም እንደዛ ምን አገባት? ከዛ አንድ ቀን ይደርሳችኋል ነው የሚሉት። ልክ እኛ ስንሰጣቸው ስንቆርጥ ማለት ነው። ቆይ ጠብቂ አንድ ቀን ተራሽ ይደርሳል ይወጣልሻል ነው የሚሉት። እንደዛ ነው የሚሉት። ከሚገርም ነገር በጣም ከባዶች ናቸው። በቃ ስለዚህ አሁን በእንደዚህ አይነት ስራ ምን ያክል አመት ቆይተዋል? ብዙ አመት ነው ወይስ የቅርብ ጊዜ ነው? ኧረ እነዚህ ቆዩ እንጂ በጣም ቆዩ። በቃ ሰውም የሚጠረጥራቸው የለም። በቃ አሁን እስኪ እኛ ነን እየጠረጠርናቸው ያለው። መቼም አልፎ አልፎ ለአንዳንድ ሰው ማስገባታቸው አይቀርም ታማኝነት እንዲኖራቸው ሊኖር ይችላል ብዬ አስባለሁ። እሱንማ በትንሹ ከሆነ ነው። አሁን ለምሳሌ እቺ በትንሹ አሁን ለምሳሌ እቺ አውቀው አረቄ ወይን ዘይቷን ይይዙ የለ የዛኔ 50 ብር ምናምን አይደለም የሚሆነው። የዛኔ ችግር የለውም ለእንትን ይሰጣሉ። ለፈለገው ቢደርሱ ምን አገባቸው? ያልሽኛለሽ ከፍተኛ ብሮች ላይ ሲሆን ግን ያዝ ይደረጋሉ። እኔ ደግሞ ያው ከፍተኛው ነገር ላይ እስኪ ቢደርሰኝ ብዬ ነው የምቆርጠው። ግን ያ ነገር አይሆንም፣ አይመጣም። እኔ ደግሞ ያው አቅራቢያም ስለሆንኩ በደንብ በቃ ጠረጠርኳቸው፣ አወቅኩ። ቤት የምትገቢ ከሆነ የምታየው ነገሮች ያስጠረጥራሉ። እንደገና እሷም በቃ በጣም ተደላድላለች፣ ምቹ ሁኔታ ላይ ናት። በፊት እንደዛ አልነበረችም። እሱም በቃ እንደዛው መኪና ብቻ ሳይሆን በቃ ብዙ ነገር ብቻ ለውጥ አለው እንዴ ታዲያ። ያ ነገር ደግሞ የህዝብ ብር ነው። ይሄ ነገር ደግሞ ጥሩ አይደለም። ህጋዊ ቢሆን ህግ ይይዛቸዋል ታውቃለህ። ህጋዊ ካልሆነ ግን ግዴታ እስኪ የሆነ ሚስጥር ይኖረዋል ብዬ አስቤ ነው ለእናንተም ለመጠቆም የፈለኩት። ለሰው ብጠቁም አሁን ለምሳሌ ለጎረቤቴ ይኸውልሽ ይሄ ነው ብዬ እንኳን ብናገር ወሬ በወሬ ይወጣል። እሷ እንዲያለች ይባላል። ግን ያንን አይደለም የፈለኩት እኔ። ትክክለኛውን መንገድ እንዲታወቅ ነው የምፈልገው። ያንን ካረክ በቂ ነው። እሺ እንግዲህ እኛ የምንችለውን ነገር በሙሉ እናደርጋለን። የሰጠሽው ጥቆማ ትንሽ ነገር አይደለም፣ ትልቅ ነው። ህብረተሰቡን የሚበዘብዝ ነገር ነው። ከህብረተሰቡ ውስጥ ምን ይጠበቃል ካልሽኝ፣ ባለመቁረጥ። የመጀመሪያው ነገር እጣ ባለመቁረጥ፣ ህጋዊ በሆነ ነገር። እጣ ሲጀመር እኔ አስፈላጊ ነው ብዬ አላስብም። ግን እንደ ቁማርም እንደ እድልም ከታየ በሌላ ስም ተቀይሮ እንደ እድል ከተባለ ያንን ቢሆን ትክክል ነው ብዬ አላስብም። ሎተሪ ልክ ነው ወይ ብለሽ ከጠየቅሽኝ ልክ አይደለም። ሎተሪም ቢሆን አይደል ያንኛው ህጋዊ ስለሆነ ትክክል ነው። እነዚህ ደግሞ ተደብቀው ስለሰሩ ህጋዊ አይደሉም፣ እንደዚህ አይባልም። ይሄ ትክክል ነው ብዬ አላምንም እንደራሴ። ነገር ግን ያው መቼም የህብረተሰቡን የህዝብ ገንዘብ ደግሞ የሚያጨበረብር ሰው ደግሞ ይሄ ትክክል ነው ብዬ አላምንም፣ ሮንግ የሆነ ነገር ስለሆነ። ስለዚህ አሁን አንቺ ብዙ የምታግዥን ነገር ይኖራል። በመጀመሪያ ደረጃ እጣዎችን የት ቦታ ሆነው እንደሚያወጡ ትጠቁሚናለሽ። ትንሽ የተወሰነ ስራ ካለሽ ቢዚ ልናደርግሽ ነው። ምክንያቱም አሁን ከጉርብትናሽም በላይ ጎበዝ ነሽ፣ አክቲቭ ነሽ። እንዳየውሽ ከሆነ ውስጥ ላይ ያለውን ነገር ያስተዋልሻቸው ነገሮች አሉ፣ የተቀያየሩት ነገር አብዛኞቹ ያላስተዋሉትን አንቺ ደግሞ አስተውለሻል። አያገባኝም ብለሽ መቀመጥ ትችያለሽ፣ ግን አላደረግሽውም። የሆነ ነገር ካለ መጠራትም አለበት። ትልልቅ እጣዎች በጓደኞቹና በሌላ ሰው የሚወጣ ከሆነ ይህ ትልቅ ወንጀልና ማጭበርበር ነው ዞሮ ዞሮ። ስለዚህ አሁንም እናደርጋለን፣ እጣዎች የሚወጡበትን ቦታዎች ታሳይናለሽ። እኛም ሂደን ማየት አለብን ቦታው ድረስ ለመቁረጥ እንደምንሞክር አስመስለን ገብተን ያለውን ነገር ማየት እንፈልጋለን። የሚሰሩ ነገሮች አሉ የሉ የሚለውን ከክሮዎች ጋር በደንብ አድርገን መነጋገርና መመካከር ይጠበቅብናል። አንቺ እዚህ ጋር አሁን ትልቁን ነገር የተጫወትሽው አንቺ ነሽ። ዛሬ አንቺ አያገባኝም ብለሽ ብትቀመጪ ይቀጥላል ይሄ ነገር። ስለዚህ መጣራት ያለባቸው ነገሮች መጣራት አለባቸው። እንደነገርሽኝ ከሆነ ህጋዊ አይደለም። ህጋዊ ያልሆነ ነገር ደግሞ ይሄም ቢሆን ያስጠይቃል። ስለዚህ እስቲ ከክሮች ጋር እንመካከርና ማድረግ ያለብንን ነገር እናሳውቅሻለን። ስልክሽን አክቲቭ አድርጊ፣ ቶሎ ነው የምንደውልልሽ። ስለዚህ ለሰጠሽን ጥቆማ ከልብ በጣም እናመሰግናለን። ሁሉም ሰው እንዳንቺ ነው መሆን ያለበት። እሺ
ተመልካቾች እንግዲህ ያው እንደሰማችሁት ነው። ህጋዊ ያልሆነ ነገር እየተሰራ ያለ ነገር አለ። በዛ ላይ ህጋዊ ያልሆነ ከሆነ ደግሞ ለማጭበርበር ደግሞ በጣም ቅርብ ነው። ምንም ጥያቄ የለውም፣ ቅርብ ነው እና በምን አይነት መልኩ ነው ይህን ስራ የሚሰሩት የሚለውን እንግዲህ ይህን ሳምንት ቢዚ እንሆናለን ማለት ነው። ምክንያቱም መጀመሪያ ማወቅ ያለብን ነገር አለ። ከየት እንደሚያወጡት፣ ለማን እንደሚሰጡት፣ አቆራረጡ እንዴት ነው፣ ያንን ነገር ትንሽ ማጥናት ስለሚጠበቅብን 4 ቀንም 5 ቀንም የሚፈጅ ማጣራት ሁላችንም እንሰራለን ማለት ነው። ክሮቼ ብዙ የስራ ድርሻ ያላቸው እነሱን ሰጣቸውና ወደዛ ሂደን የምናጣራ ይሆናል ማለት ነው። እናንተ ደግሞ እንግዲህ አጣርተን እስክናሳውቃችሁ ድረስ አብራችሁን ቆዩ። እንግዲህ ተመልካቾቻችን በተሰጠን ጥቆማ መሰረት እንግዲህ ይህንን 5 ቀን በሙሉ እንግዲህ በእነሱ ላይ ክትትልና ጥናት ስናደርግ ነው የነበረ። እነሱ አላወቁንም እንጂ እጣውን ለመካፈል እድሉን አግኝተናል። ግን እየሰሩት ያለው ነገር ምንድን ነው? ያው ግልጽና ግልጽ ነው። ሻሿ ነው፣ በዘመኑ ቋንቋ ሻሿ ነው የሚባል እንደዛ ነው እየሰሩ ያሉት ማለት ነው። እጣ የሚወጣው ሰውም ያው እንደተባለው ነው፣ የራሳቸው አይነት ሰው ስለመሆኑ ምንም ጥርጥር የለውም። ምክንያቱም የቆረጡት ሰዎች ምንም አይደርሳቸውም ከስንት አንድ። ግን የሰው ልጅ ያው ተስፋ አይቆርጡም፣ ይቆርጣሉ። እኛም የተወሰነ ለመቁረጥ ሞክረናል፣ ግን ምንም ተስፋ የሌለውም። ምክንያቱም ይህን ብር ለግል እንደሚያውሉት ምንም ጥርጥር የለም። ምንም ያው ህጋዊ የሆነ ነገር አይደለም። ነገር ግን ያው እየተሰራ ያለውን ነገር እንዳየነው ከሆነ ትክክል ስላልሆነ እነዚህን ነገሮች ደግሞ መጣራት ስላለባቸው ዝም መባልም ያለባቸው ነገሮች አይደሉም፣ ሊሆኑም አይችሉም። ስለዚህ ወደ ቦታው ሂደን ለማጣራት በተቻለን መጠን ሞክረናል። አሁን ደግሞ ቤት ውስጥ እንደሚገኙና አብረው ነው ያሉት። ስለዚህ አሁን ጥሩ ሰዓት በመሆኑ ወደዛ ሂደን ወደ ውስጥ ገብተን ለማወጣጣት ልክ እንደተለመደው መሞከር አለብን ማለት ነው። ተከተለኝ። ቀስ ያየሽ ና ይኸኛው ቤት ነው። ቤቶች እዚህ ቤት ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው። መልሼ እደውልልሃለሁ። አንዴ ጠብቀኝ። ሰላም ነው። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም። ማን ፈልግ? ሽልማቶችን እየዞርን አካባቢውን እየሸለምን ነበርና ምናልባት በዚሁ ስናልፍ እንግዲህ ከዚህ 2 ቤት ወደዛ አሁን ሽልማት ሸልማን የመጣንና ምናልባት እናንተ ደግሞ ፈቃደኛ ከሆናችሁ አንዳንድ ጥያቄዎችን እየጠየቅን እየሸለምን ነው ማለት ነውና የዛ ተካፋይ እንድትሆኑ ብለን ማንነት እንደወቅ ማለት ነው። ይቻላል። ማክሰንም ተገላለጣ። አይ ልክ ነህ። ሰው ማወቅ አለብኝ። ልክ ነህ። ምንም ችግር የለም። ያው ማክሰን ኮፍያ ነው ተሸፋፍነ መጣብኝ። ምንም ችግር የለም። ሰላማዊ ሰው ነው። ሰላማዊ ሰው ነው። ጉንፋን ስለያዘኝ ነው። እቴም ነው ይችላል። ጉንፋን ስለያዘኝ ነውና እንዳለ አሁን ዛሬ ነበርና ሽልማቶችን ሸልመናቸዋልና በዛውም የምናስተዋውቀዋል አራዳ ቢንጎ የሚባልና ያ ቢንጎ ምንድነው ጥቅሙ? ቴሌግራም ላይ ቡት የሚባሉ ነገሮች አሉ አይደል? በጣም ማጫወቻ ምናምን ነገሮች በዲጂታል መጥተዋልና እሱንም ሞር የማስተዋወቅ ስራ ነው ያዝነውና ምናልባት ፈቃደኛ ከሆንክ ስለዛ ነገሮች አንዳንድ ነገሮችን እንንገርና ያው በፐርሰንት የሚታሰብ ነገር አለ። አብረህ ሸር ገብተህ መስራት ትችላለህ እና ፈቃደኛ ከሆንክ ይህን ስራ እኮ እኛ የምንሰራው ከቤት ውጭ ነው።
እስከ ቤት እንዴት መጣችሁ? ዲጂታል ነው ገና ሰው እየገባው አይደለም፣ አዲስ ነው እና ዲጂታል ሲሆን ደግሞ በስማርት ስልኮች ነው። ስማርት ስልክ ከሆነ ደግሞ ትምህርት መስጠት አለብህ በየቦታው እየዞርክ ሞርኛውን ኮንሰንትሬት ያደረግን እዛ ላይ ነው እና ያንን ነገር በዚህ ሸር ደግሞ አብዛኛው ሰው ተጠቃሚ የሆኑ ነው እና ፍላጎቱ ካለህ እንድትጠቀም ብለህ ነው። ስራን አልጠለውም ግን ቀጥታ እስከ ቤት እንዴት መጣ? እኔ እኮ ከቤት ውጭ ነው የማጫውተው እኮ እዛ ታገኝ በየመንገዱ ታገኝ። ታጫውታለህ እንዴ? እንደዚህ ታጫውታለህ? ኦኬ። አይ እኔ ምንም አውቀው ነገር የለም ግን እንትን ነው አሁን እንደዚህ ማጫወት የሚፈልጉ ሰዎች በዲጂታል ስለመጣ ያን ዲጂታል ተጠቃሚ እንዲሆኑና አሪፍ የሆነ ነገር እንዲያገኙ ብለን ነው እና ተጠቃሚ እንድትሆን ነው። በፐርሰንት ነው በ2% ጀምሮ ነው። ነገር ግን ሸር 50-50 ሆነ ሸር መስራት ትችላለህ። እዛ የሚገኘው ነገር እኩል ተካፋይ መሆን ትችላለህ። መጀመሪያ ከ2% ነው የሚጀምር 5%፣ 10% እያለ ይሄዳል። ሰው አንተ የምታውቃቸው ሰዎች ካሉ በአንተ በዛ ማስገባት የምትችል ከሆነ በጣም ተመራጭ ይሆናል። ያንተ ሸር እያደገ ነው የሚሄድ በፐርሰንት እያደገ ነው የሚሄድና አሪፍ ነገር ነው ብዬ አስባለሁ። ምን ታስባለህ? እኔ እንግዲህ ያው እስከ ቤት መጥተሃል እንግዲህ ህጋዊ ነኝ ካልክ ያው አሳይተኸኛል። መታወቂያ ሳይቻል የግብር ከፋይ መታወቂያ ካሳየው መቼም ያው ህጋዊ ነኝ። ስለዚህ አሁን ህጋዊ መሆኔን ድንገት አትፈታተሸኝም? ቢሆን አረ ምን አገባኝ እኔ አሁን ምንድነው አብዛኛው ሰው ተጠቃሚ እንዲሆን ነው የምንፈልግ። አሁን ራስህ እንደው አጫውታለሁ አልከኝ እንጂ ምንም አይመለ ምን አገባኝ እኔ ወንድም። እኛ ያው በቴሌግራም በዲጂታል ነው የምንሰራኝ። ስለዚህ አንተ የተሻለ ነው ማለት ነው። እሱን ነው የምልህ እኮ። ስለዚህ በጣም አሪፍ ነው። ብዙ ሸር ስለምንፈልግ ፈቃደኛ ከሆንክ ያው እንዳይደብር እዚህ ጋር ያው ካሜራ አለ አስፈላጊ ስለሆነ ነው። እኛ አለቆች አሉ አዲስ ናቸው። የፈረንጅ ነጮች መስሪያ ቤት ስለሆነ ታውቃቸዋለህ። እኛ ነው አያምኑንም። ትንሽ ግን ካሜራው ደብሮኛል። ገብቶኛል ግን ያው አያምኑንም እነሱ እኛን አያምኑንም። ስለዚህ አሁን ለአንተ ሲል ብለን ሳይሆን ለራሳችን ስንል ይሄ ነገር ያስፈልገናል። ለዛ ነው። ስለዚህ ችግር የለውም። እሺ ወንድም እናመሰግናለን። እሺ እንግዲህ ተመልካቾቻችን ያው እዚህ ጋር ወንድማችን ፍቃደኛ ሆኖ አስገብቶናል። ያው በቅድሚያ አንተን ማመስገን እፈልጋለሁኝ። ቀጣይ ደግሞ እንግዲህ መጀመሪያም እንደነገርኩ የውጭ ድርጅት ነው ብያለሁ እና ቻይናዎች ናቸው። ቻይናዎችና ሀበሻ አንድ ላይ ሆነው ነውና ያው ለነሱም ሰላምታ እንዲደርስ ያው ኒሃው ብለህ ሰላምታ ብትሰጣቸው ደስ ይለኛል። ኒሃው ብያለሁ። እናመሰግናለን። በጣም ደስ ብሎናል። እሺ እና ያው መጀመሪያም እንደወራው በቴሌግራም ቡት እና አፕሊኬሽኖች አሉ። እነዚህ አራዳ ቢንጎ ያልኩ ነገር አለ። እንትን ነው በፐርሰንት ነው። እንግዲህ መጀመሪያ እጣ ትገዛለህ። እጣ ገዝተን የምትገባ እጣ ገዝተህ ትገባና ከዛ በኋላ እጣ ያድጋል። በአንተ ስር ሰው ባስገባህ ቁጥር አንተ እየጨመረ ነው የሚሄድ እና አንተ ደግሞ እንግዲህ አሁን ልንገባ ስንል ፈቃደኛ እንደሆንክና እንደዚህ እንደምታጫውት ደግሞ ወርተኛል። እሱ ደግሞ ደስ የሚል ነገር ነው። ምክንያቱም ብዙ ሰዎችን ማስገባት ትችላለህ። እንዲሁም ከኛ ይልቅ ሞር አንተ በጣም አድቫንቴጅ አለ የመለወጥም ማለት ነው። ስለዚህ ስለ ስራው ትንሽ ካልኩ ያለውን ነገር በአፕሊኬሽን ደግሞ በስልካችን እናሳያለን። ያለውን ነገር እጣዎች ናቸው፣ ብዙ እጣዎች አሉና መርጠህ እንደ ሩሌቴ ምናምን የሚሽከረከሩ ነገሮች እንደ ስፒን ቢንጎ ጨዋታ እንኳን አሁን ላይ ትንሽ ተከልክሏል መሰል በብዙ ቦታ። አሁን እነሱም ነበሩ ግን ያው ዲጂታል ስለሆኑ ሞር ተመራጭ ናቸው። አንተ ደግሞ እንደነገርከኝ ከሆነ አናሎግን መሰለኛል። ምን ታጫውታለህ አንተ? ያው በተለምዶ ቢንጎ የምንለው ጨዋታ አለ። ያው ቢንጎ ባይሆንም ካርቴላ ኮሽ ይሄ ቦጭ እያደረግን የምናወጣው በትንሽ እንትን ይለችም በትንሽ ይሳጠን እሷን ነው እየዞርም በየመንገዱ ዳርቻ የምናጫውተው። አንዳንድ ተቋማት ባሉበት እዛ ሂድ እናስቆርጣለን። በየግሮሰሪ በየካፍቴሪያው እየገባ እናስቆርጣለን ፈላጊዎች። እንትንስ ምንድን ነው ከፍተኛ ያጫወታችሁት ነገር ምንድን ነው? በቃ ከፍተኛ ትልቅ የምትለው ከፍተኛ ዕቃ ብያጫወትኩት እኔ በብዛት አንዳንዴ ከዚህ በፊት በጣም ጀምሬ አንድ ከ2 ዓመት በኋላ ስሜ በጣም ጎላ። በዛ ሰዓት ደንበኞቼ በጣም በዙ እና ጥሩ ካፒታልም ነበረኝና መኪና ማጮት ጀመርኩ። መኪና በጣም ጎበዝ መኪና እያጫወትኩኝ ቢያንስ አንድ 5 መኪና አጫውቻለሁ አውጥቻለሁ። እስካሁን ድረስ አንድ 5 መኪና አውጥቻለሁ። ግን ከዛ በኋላ ደግሞ ትንሽ ስራው እየቀረፈደ ሲመጣ ብር ጀመርኩኝ።
ከመኪና ወደ ብር ሰው ለምን የሚቆርጥበት አቅሙ እየደከመ ሲመጣ የመኪናው ከፍ ስለሚል በአነስተኛ ብር ጀምር ሲሉኝ በብር ጀመርኩ። እንደነገርከኝ ከሆነ መኪና ጫወታል አይደል? የመኪና ምን ያክል ጊዜ ነው የሚፈጀው? መኪና ቢያንስ 1 ወር ከ15 ቀን እስከ 2 ወር የሚቆይበት ጊዜ አለ። ስለዚህ መኪናው አያዋጣም፣ ብዙ ጊዜ ነው የሚፈጀው። አያዋጣም፣ ብዙ ጊዜ የሚፈጃል። ሰው የሚዳይ ይሰለችዋል። ለምን ዛሬ ተቀብለኸው የዛሬ ሳምንትም እሱን እጣ ስታዞር አሁንም አላለቀም እንዴ ይልሃል በየመንገዱ። በቃ አላለቀም እንዴ ማጭበረብር ይመስለዋል። በቃ ያላወጣው ወይም አላወጣ ይመስለዋል። ደጋግሜ ወይም ካርቴላ ጨምሬ ሌላ ትኬት ገዝቼ ማዞርም ይመስላችኋል። ስለዚህ መኪናው አያዋጣም። አሁን በቃ ካሽ ጀመርኩኝ። ካሽ ቀጥታ 210 ሺህ ማዞር ጀመርኩኝ። ማጫወቷ 210 ሺህ ካሽ ነው። በቃ ማጫወቷ አንድ ሰው ስንት ብር ይቆርጣል? በ3000 ብር ነው አንድ እጣ የሚቆረጠው። አንድ ሰው 3000 ብር 3000 አውጥቶ ቆጥሮ ይሰጣል እንዴ? ደስ ብሏቸው ያው እንዲሁም በደረሰኝም እንጂ የሚደርሳቸውን ነው የሚያስቡት እነሱ። ቢደርሰኝ 200 ሺህ ሚሊዮን ነው የሚያስቡት እንጂ የሚያጡትን አያስቡ። 3000 ብር ያው ብዙ ጊዜ ያላቸው ናቸው። ነገሩ ይጠፋል፣ ቶሎ ነው የሚጠፋ ነገር አለ። ስለዚህ አሁን 3000 አንድ ሰው ይከፍላል። ስንት እጣ ነው የምታወጣው አንተ? ትኬቱ ላይ ስንት ሰው ነው መቆረጥ ያለበት? 100 ሰው ነው የሚቆርጠው። ኦኬ 100 ሰው። ስለዚህ 300 ሺህ ይደርሳል ማለት ነው። 300 ሺህ ይደርሳል። የመጀመሪያው እጣ ስንት ይደርሳል? የመጀመሪያ 210 ሺህ፣ 210 ሺህ፣ ሁለተኛ 15 ሺህ፣ ሶስተኛ 5 ሺህ። ስለዚህ ፌር ነው። አንተ ወደ 75 ሺህ 70 ሺህ ታገኛለህ ማለት ነው። አዎ ያው 2 ቀን አጫውታለሁ 70 ሺህ 75 ሺህ ምናምን ይገኛል። በዛ ላይም ያው 210 ሺህ ደረሰው ሰውዬ 5 ሺህ ወይም 10 ሺህ ይሰጠኛል። ዞሮ እስከ 75 70 ሺህ ምናምን አገኛለሁ። በጣም አሪፍ አዋጭ ነው እንደዚህ አይነት ነገር። በስንት ቀን የሆነ ያልቃል? አሁን ያልከው ይሄ የብር በካሽ የ3000 አሪፍ ነገር ይመስለኛል። አሪፍ ነው ለተጫዋቹ። በስንት ቀን ያልቃል? 2 ቀን ጨርሳለሁ እኔ። አሁን በጣም ፈጣን ማለት ነው አንተ። ያው ከስተመሮች አሉኝ። ከስተመሮች ስላሉኝ እየደወሉም ይህን ቁጥር ያዝልኝ ስለሚሉ በብዛት ብዙም ምዞርበት ነገር የለም። ስለዚህ ያንተውም በስልክ ወደ ዲጂታል እየመጣ ነው ማለት ነው። በቃ ስለዚህ በአካል እሄዳለሁ፣ ግን ቁጥር ይዛሉ አየር ላይ ቁጥር ይዛሉ። አብዛኛው ቤተክርስቲያን ጋር የሚያገናኘው ቁጥሩን ከ1 እስከ 30 ቶሎ ያልቀላል። በቃ እንደዛ በለው። ትክክል። ከዛ በኋላ ያለው ደግሞ ምንድነው? ያው ደስ የሚለው እየዞርኩኝ ፈላጊ ካለ ያው የለመደ ሰው ማንም አያልፍም፣ ይቆርጣል። ታማኝነትስ ምን ያክል ነው? ታማኝነቴ እስካሁን ያው የደረሳቸው ሰዎችም አሉ። ያው ብዙም እኔ አሁን ከማውቃቸው ሰው ያገኘ ጥቂት ሰው ነው። ብዙ ጊዜ አሁን የማላውቀው ሰው ነው የሚያገኘው እጣውን የሚበላ። ያው እድል ጉዳይ ነው፣ የእድል ጉዳይ ነው ማለት ነው። ስለዚህ አሁን ከሚታወቁት ሞር ደግሞ ያለ ማታውቃቸው ሁሉ ያገኛሉ። ያው እድለኛ ናቸው። እድል ነው የምትመሰከረው። ብዙ ጊዜ አሁን 210 ሺህ የደረሰው ሰው ስንት ሰጥቶ ያውቃል? ከፍተኛ ለአንተ የሻይ ብሎ ከ10 ሺህ በላይ አግኝቼ አላውቅም። ያውም እኔ አስጨነቂ አልጠብቅም እኔ ከነሱ። ለምን የማገኘው ይበቃኛል። ደስ ይላል እንደዚህ አሁን የምታገኘው በቃኝ ማለት ራሱ በጣም ደስ የሚል ነገር ነው። ምክንያቱም እጣ ስታወጣ መቼም ብሩ ተጠራቅሞ እጅ ላይ ሲገባ ሊያሳሳ ይችላል። እንደ እውነቱን ስናወራ እውነት ነው፣ ሊያሳሳ ይችላል። እውነት ነው። እንደዚህ አይነት ነገር አጋጥሞ አያውቅም? እሱ ነገር መጀመሪያ በጀመርኩኝ ሰሞን ነበር። በጀመርኩኝ ሰሞን በቃ እንዲሁም ይህን ነገር እንዲያደርግ ላቁም እንዲህ ምናምን አስብ ነበር። እንደዚህ የጀመርኩት መጀመሪያ ሲጀምረው ግን ሰው እንዴት አመነ? አሁን ዋናው ፖይንት እሷ ስለሆነች እኮ ነው አብዛኛው ሰው የሚከብደው ስትጀምር። አሁን የዛሬ መጀመር ብፈልግ ሰው እንዴት ያምነኛል? ማያውቀውን ሰው እንዴት ይቆርጣል ነው ወይስ ከሰፈር ነው የጀመርክ? የጀመርኩት መጀመሪያ መጋጫን ቆይ ነበር። መጋጫ ላይ ብዙ ጓደኞቼ ስለሚያውቁኝ ዝም ብዬ በቃ መቀመጡ ሰለቸኝና ይሁን አንዳንድ ቦታ ሲሄድ እንደዚህን ጨዋታዎችን አይ ነበር። ለምን ይህን ነገር እኔ ማልጀመርም ብዬ በቃ ራሴን ጠየኩኝና ልሞክር ብዬ በቃ ጀመርኩ። በስንት ብር ጀመርክ? የጀመርኩት በ100 ብር 7000። በ100 7000 ጀመርኩኝ። በቃ ከስተመርም እየበዛ ሲመጣ ለምን ብሩን ከፍ አታረግም አሉኝ። 200 አረኩ፣ 14000 ሆነ። አሁን እንደዚህ በዓል ማዳረሻ ሲመጣ 70 ሺህ ገባሁ። በቃ ደፍሬ በ1000 ማለት ነው 70 ሺህ ደፍሬ ገባሁ። በ2 ቀን ጨረስኩ። ብሩ በቃ ደስ አለኝ። አቅሜም እየጎለበተ መጣ።
በቃ የሆነ ለሰውም ያለኝ እንትን በቃ እንትን ሆነ። በቃ ብዙም ራስ ወዳድ አልሆንኩ። ስስት የለብህ ማለት ነው? ስስት የለብኝም። በጣም ጥሩ። አሁን ዋናው ነገር እሱ ነው። አሁን እንግዲህ እንደነገርኩ የእኛ ድርጅትም ከቻይናዎች ጋር በመተባበር ነው። እነሱ ደግሞ ትንሽ የእምነት ችግር አለባቸው። እንደዚህ የሀበሾችን እኛን ቶሎ አያምኑንም እና ሞር ደግሞ አሁን አንተ ጋር ያየሁት ነገር በጣም ደስ የሚል ነው። አስተዋይ ሰው ነህ። በዛ ላይ ደግሞ ታማኝነት ነው ከባዱ ነገር እሱ ነው። አሁን በዚህ ሰዓት ሰው ማግኘት የከበደው ነገር እሱ ነው እና እሱ ነገር ደግሞ አንተ ላይ ካለ በጣም ደስ የሚል ነገር ነው። ግን የሚገርም ምንድነው ግጥጥሞች ነው የሚባል መገጣጠም ነው ይመስለኛል። አሁን እኛ እንግዲህ ሁለት ዓላማ ነው እየዞርን የነበረው ነገር ግን አንተም እንደዚሁ አጫዋች ነኝ ስትልና በጣም ነው የገረምን። እኔም ወንድሜም ሞር ደግሞ አሁን እንግዲህ ኤክስፔሪንስ አለ። አንተ ኤክስፔሪንሱ ካለ ደግሞ ምንድነው ተመራጭ ያደርጋል። አሁን ሌላ ቤት መሄድ ራሱ አይጠበቅብኝም ብዬ ነው የማስብ። ምክንያቱም እዚህ ጋር አንተ ወንድሜ ልምድ ካለህ ለምን ወደ ሌላ ይሄዳለሁ አይደለም እንዴ? እውነት ነው። ስለዚህ አሁን ሸር የምትገባበትን ነገር እኔ ደግሞ አመቻችልህና ሞር ከነሱ ጋር አገናኝቼ ባወያይህ ምን ታስባለህ? አይ እኔ በቃ በግሌ ብወጣ ይሻለኛል። ንክኪ አልፈልግም። ማለት ያው አንተው የምትሰራው ግብር ምናምን ክፍያ የለውም። ያው መቼም ግልጹን ስናወራ አይደል? ቁማር ከፍሎ የሚያጫውታል እንዴ? ግብር የሚከፍላል? ያው ዞሮ ዞሮ ህጋዊ አይደለም። ህጋዊ አይደለም። አሁን ደግሞ እኔ ደግሞ ምን መሰለህ ህጋዊው ያስጠይቃል አይደል? እንደ ወንድም ስናወራ እንደ ወጣት ስናወራ ያስጠይቃል። ነገር ግን ማያስጠይቅህን ስራ እዚህ ጋር አሉ በዚህ ስራ ውስጥ የተሰማሩ ሰዎች ሞር ኤክስፔሪንስድ የሆኑና ከእነሱ ጋር በመተባበር ህጋዊ የሆነ ስራ ብትሰራስ? ምክንያቱም ይሄን ነገር አሁን አንድ ቀን የሆነ ቀን ላይ መቼም እንትን ማለት አይቀርም። ህግ ቢጠይቅህ መልስ የለህም አይደል? እንደ ወንድም ስናወራ ሰው ከእንደዚህ አይነት ነገር ነፃ እንድትወጣ ስለፈለግኩ እኔ ደግሞ ለምን ህጋዊ የሆነ ነገር አትሰራም? ከእነሱ ጋር በመተባበር ከኛ ድርጅት ጋር ተባብረህ ለምን አትሰራም? አስቤ ማላቅ ለምን ሳንቲሙ እኔ ይህን የማገኘውን ከእነሱ ጋር ብሰራ የማገኝ አይመስለኝም። በጣም ተጠቃሚ ነው የምትሆን። በዚህኛው ደግሞ ሞር ትጠቀማለህ። አሁን ሳስበው አንተ የምታገኘው እንዲሁ አሁን በሁለት በሶስት ቀን 75 እና 70 ሺህ ብር ማግኘት በጣም ደስ የሚል ነገር ነው። ግን ሞር ደግሞ በጣም ከእነሱ ጋር ብትሰራ ደግሞ አንተ ላይ ፉድ ቼን አላር ላይ ስለሆንክ ከታች በአንተ ስር በገቡ ቁጥር አንተ ተጠቃሚ እየሆንክ ትሄዳለህ። እና ሞር ደግሞ እስኪሰብበትና ብናወራበት ብዬ አሰብኩ። እኔ ብቻዬን ስላልሆንኩኝ ባለቤቴም አለችበት እዚህ ስራ ውስጥ። ለምን አብረንም ለፍተን ያከማቸነው ሳንቲምም ስላለ ብዙ ስራ መስራት ፈልገናል። ስለዚህ ይህን ጉዳይ ደግሞ እሷን ማማከር አለብኝ። ደስ ይለኛል። ባለቤት ካለች ጥራትና አውሩበት። ችግር የለም። አይቻት ነበር። አና ሰው ፈልጎሽ። ሰላም ነው? እንዴት ነው? ሰላም ነው። ያው ካሜራ ስላለ ትንሽ ግራ እንዳትገቢ፣ ግራ እንዳይገባሽ ባለቤትሽን አስፈቅደን ነው እንትን ያለን። እሺ ጠጋ በሉ። ቦታ አለው እኮ ወደ እኔ ጠጋ። ችግር የለውም፣ ችግር የለውም። እንትን እንዳትይሽ። አስፈቅደው ነው የገቡት። አስፈቅደናል። እኛም ያው እንግዲህ እናጫውታለን፣ በዲጂታል ቢንጎ ነገሮችን እናጫውታለን። የኛ ደግሞ ምንድነው በስልክና ሶፍትዌር ነው፣ ለየት ይላል የኛ እና የእናንተ ደግሞ ምንድነው ያው ምንድነው የሚባለው ካርቴላ። በካርቴላ አናሎግ አይነት ነገር ነው፣ ዲጂታል ያልሆነ ነው እና ወደዛ አይነት ነገር ማስገባት ስለፈለግን ነው እናንተን። እና ምን ታስባላችሁ? ባለቤትሽን ስናወራው ደግሞ ውዷን ባለቤቴን ማሳተፍ አለብኝ አብረን ስላለን አለ። ችግር የለም፣ ደስ ይላል በጣም። ግን ሻይ ቡና ምናምን እንበላቸው። ችግር የለም፣ እኛ አንጠቀምም። በእውነት ቡና ተከልክያለሁ። ችግር የለውም፣ ቁጭ በይ፣ ችግር የለውም። ቡና እኔም ካሜራማኔም ተከልክለናል። ስለዚህ ችግር የለውም። ውሃ ነው መጨረሻ ላይ እንጠጣለን። ስለዚህ አሁን ምንድነው ከባለቤትሽ ጋር እያወራን ያለው ስለ ዲጂታል ቢንጎ ነው እና ሞር እናንተ ተጠቃሚ የምትሆኑበት ነገር ነው። በዛ ላይ ህጋዊ ነው እና
ስለዛ ነው እያወራ ነው የነበረ የቆየ ነው። ሞር ደግሞ አሁን ከእናንተ መስማት እፈልጋለሁ። እኔም ያው ትንሽ ወንድም ነኝ፣ ለአንተ ትንሽ ወንድም እሆናለሁኝ፣ ለአንቺም እንደዛው። ሰው ምንድን ነው ስለ እናንተ ትዳር ገና እየገባሁ አይደለም፣ እኔ ገና እየገባሁ አይደለም እና ሞር በዚሁ አጋጣሚ እንድትመክሩኝና ስለ ቢንጎ ደግሞ አንቺስ ቢንጎ ላይ ምንድን ነው የስራ ዘርፍሽ የነበረ? ምንድን ነው የምታረጊ የነበረ? ንገርኝ እስኪ በደንብ። ስራ ዘርፌ እኔ ሻይ ቡና ምናምን ሞክር ነበረ፣ እሰራ ነበረ እና ያው አጋጣሚ እንግዲህ ከሱ ጋር እግዚአብሔር ፈቅዶ ተገናኘን። አሁን እንግዲህ ያው ከሱ ጋር የኖርነን። በጣም ደስ ይላል፣ በጣም ደስ ይላል። ምን ያክል አመት ቆያችሁ አብራችሁ? አሁን ወደ 6 አመት ተጠግተናል። በትዳር ነው 6 አመት። ከዛ በፊት ስንት አመት ነበራችሁ? ከዛ በፊት እንደዚሁ 2 አመት ኖረናል። በጣም ደስ ይላል። ያው መጠናናት የሚባል ነገር አለ መሰለኛል። ከዛ ወደ ትዳር አለም ገብተናል። እንግዲህ ይሄ መሰለ ቤት አለ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እና ስራ እንዴት ነው? ስራ እንዴት ነው አሁን ላይ? አሁንም ሻይ ቡና ነው ወይስ ምንድነው? እኔ ስራ ዘርፍ አሁን ከሻይ ቡና ከሱ ጋር ከተገናኘንም በኋላ ያው ተቀይረን ሻይ ቡናውን ትቼዋለሁ። ሌላ ስራም እየሞከርኩ ነው። እጣ ምናምኖችን እንትን እንላለን፣ እናዞራለን። በቃ እንደዚህ ነው የምንሰራው። ስለዚህ አሁን ከባለቤትሽ ጋር ነው እጣውን እየሰራችሁ ያላችሁት? አዎ። እጣው ላይ እስኪ ከአንተ ወደ አንተ ልምጣና እጣው ላይ ከባድ ነገር አጋጠመኝ የምትለው ነገር፣ ለምሳሌ መክሰር ሊሆን ይችላል፣ የሆነ ነገር ሊፈጠር ይችላል። መቼም ታውቃለህ። ከባድ ጊዜ የምትለውን እስኪ ቀን እስኪ ንገረኝ። እኔ በዚህ ስራ ላይ አንድ የገጠመኝ ነገር አለ። መንገደኛ ነው የቆረጠው። መንገደኛ ቆረጠ። 25 ቁጥር ነች። ያችን 25 ቁጥር አረሳትም መቼ። ጭራሽ ታስታውሳለህ? 210 ሺህ ነው 25 ቁጥር ቆርጦ ስልክ ሰጥቶኛል እና እጣውን ሳወጣ 25 ቁጥር ወጣ። መንገደኛ ነው እንግዲህ። ስልኩ ብደውል አይሰራም። ስልኩ እምቢ አለኝ፣ አልሰራ አለ። በቃ ደጋግሜ 2 ቀን ሞከርኩኝ፣ እምቢ አለ። ሰው ሲጠይቀኝ ማን ወጣው ማን ደረሰው ሲሉኝ ዳንኤል የሚባል 25 ቁጥር አግኝቶታል በልቷል እላችኋለሁ። ሰውየው ግን ስልኩ እምቢ አለኝ። በቃ በዛው ቀረ። ምንም ማድረግ አልችልም። እላርክ 3000 ብር ነው የከፈለ። 3000 ብር ቆርጦ እንግዲህ እንትኑ የለም፣ ስልኩ አይሰራም። በቃ እምቢ አለኝ። በቃ የገጠመኝ ያው ባገኘው ዛሬም ብሰጠው ደስ ይለኛል። ለምን ያው እግዚአብሔር ይመስገን ጥሩ አቅም ላይ ነው ያለነው። ግን ባገኘው ደስ ይለኛል። ስልኩ አይሰራም ግን ቆይቷል፣ ረጅም ጊዜ። በሰዓቱ ግን እርግጠኛ ነኝ ብሩ ያስፈልጋል። ረጅም ጊዜ ከሆነ የሰው ልጅ ሆኖ ሳንቲም ይጠላል ብዬ እኮ ነው። ሳንቲም ለማንም አስፈላጊ ነው። እንዲሁም አንዳንዶች ይህን አጋጣሚ አግኝተው ነው እንዲህ ብዬ እኮ ነው። ያው እንግዲህ መቼም መጥፎ ጊዜ አይሆንም፣ ጥሩ ጊዜ ነው በሚል ያዘው መሰለኝ ብለን ያስነው እስካልወሰደ ድረስ። ሌላ ሲያጋጠመ ነገር እስኪ ካለ ንገረኝ። በቁማሩ ዓለም አንዳንዴ አንድ ነገርን ለማድረግ ስትወሰን ቢያንስ አንድ እንደውም መንቀሳቀሻ ብዬ አንድ መኪና ልግዛ ብዬ አሰብኩ። ያችን መኪና ልገዛት 500 ሺህ ጎደለኝ። መኪናዋ 1.88 ተባለች። 500 ሺህ ጎደለኝና ምን ሞዴል ናት መኪናዋ? እንትን ነች፣ ቢትስ ናት። በቅርብ ነው ቢትስ ነች። እና ምንም አማራጭ የለም። እሷን አማከርኳትና የ2 ቀኑን ለምን ሌላ አካባቢ ቀይርን ስም አንጠራም አልኳት። አወራን። ቁማሩ ይሄ ቁጥር ሌላ አካባቢ ደርሷል እኬሌ በልቷል ብለን እንዲወራ አደረግን። አንድ የምናውቀው አሉ ጓደኞቻችን በርቀት አሉ። እኛ በልተናል ብላችሁ እናንተ ማውሩ። እስኪ ደግሞ አሁን ደግሞ ስለ እንትን አጫውቱኝ እስኪ ስለ ትዳር ምን ይመስላል? ቅድምም ነካ ለማድረግ ሞክሬ ነበር ስለ ትዳር፣ አላዳመጥከኝም። አሁን እስኪ አዳምጠኝና ትዳራችሁ ምን ይመስላል? በምን አይነት ሁኔታ ነው የተገናኛችሁ እናንተ? በትዳር የተገናኘ ነው። እኔ ስራ እሰራ ነበረ እሷን ከማወቄ በፊት እና አንድ እዛ እኔ የምሰራበት አካባቢ አንድ ግሮሰሪ በረንዳ ቡና ሻጭ ይፈልግ ነበር። በረንዳ ላይ ቡና የምትሰራ ልጅ ባገኝ ምናምን ሲለኝ ማቃት ልጅ አለች ምናምን ነገር ብዬ እሷን አገናኘኋት። ሳገናኛቸው እዛው ትሰራ ነበር እሷ እና ቡናውንም እዛው እጠቀም ነበር አልፎ አልፎ እዛው ስለምሰራ። ቡናው እንዴት ነበር?
ቡናዋ በጣም ያምራል። እጇን ይባርክ። ያው ባይጣፍጥም መቼም ይጣፍጣል ነው የምትል አይደል? እንዴ ሚስት አይደለች እንዴ? የሚስት እንዴት አይጣፍጥም? እኔ አላውቀውም። እሺ ቆንጆ ነበር ቡናው፣ በጣም አሪፍ ነው። እና በዛ አጋጣሚ ደግሞ ብዙ ጊዜ ስገባ ስወጣ በቃ የሆነ የኔን መሰለች። እኔ ስላስገባኋት ይሁን አምጥቼ እንትን ስላልኩኝ የኔን መሰለች። ትውቃችን በጣም እየጠበቀ መጣ። ግንኙነታችን ተስፋፋ። በቃ አልፎ አልፎ ሁለታችን ብቻ ብዙ ነገር ማውራት ጀመርን። ለምን እንዲሁም ከዚህ ስራ አላወጣሽም አብረን እንኑር አልኳት። እሷም አልተንገራገረችም። እሺ አለች ብለሻል እንዴ? የፈጠነ ምሻልሽ ያው ቢዝነሱን አይቷለች። እንዲህ ስራው ምን ያህል ገቢ እንዳለው ታውቋለች። ከዛን አብረን መኖር ጀመርን። ከተጋባን ከተወሰነ ከግማሽ ዓመት በኋላ ምናምን ስንቆይ ስራው ላይ እንድትገባ ረኳት። እሷንም እኔ ወደ ምሰራበት እና ያንን ሳጥን ምናምን ገዛውላት ቦጭ ያንን እሷም ከአነስተኛ ጀምራ በአሁኑ ሰዓት እስከ 70,000 እያጫወተች ነው። እስከ 70,000 ታጫውታለች? አዎ እስከ 70,000 ደራሽ ታጫውታለች በአሁኑ ሰዓት። እግዚአብሔር ይመስገን። እስኪ ንገረኝ አንቺ እስከ 70,000 ምናምን ነገር ካጫወትሽ እንዴት ነው እስኪ ያለው ነገር እስኪ በደንብ ንገረኝ። እስኪ ደስተኛ የሆንሽበት ቀናቶች አሉ ወይስ በጣም የተናደድሽባቸው የተበሳጨሽባቸው ቀን ካለ የምታስታውሽውን እስኪ ንገረኝ። ናው በጣም የተናደድኩበት ቀን 9 ቁጥር የሚወጣ ትኬት ነበረ። እሱን አውጥቼ ደርሶሃል ብዬ ሰጥቼ ስመጣ የሆነ ወጣት ልጅ መንገድ ላይ ያዘኝና አይ የኔ 10 ቁጥር የኔ ነው የወጣ ለምን ብሎ እንደዚህ አንገቴን ምናምን አንቆኝ። አነቀሽ አንገትሽ? አዎ አንገቴን በጣም አንቆኝ እና በጣም ስጮ ሰው ደረሰልኝ። አንፈረፈረሽ? አዎ ደበደበኝ ምናምን በቃ ብዙ ነገር እንትን አለ። ከዛ ሰው ደረሰልኝ። እግዚአብሔር ይመስገን። ግን ሙት ያላለው ሰው አይሙትም አይደለ? እግዚአብሔር ይመስገን ያው ተርፌያለሁ። ያው እግዚአብሔር ይመስገን። በጣም ተናዶ ነበር ማለት ነው? አዎ ተናደደና እጣው እኮ የሱ አይደለም ግን የኔ ነው ብሎ በህገ ወጥ እንትን ሊለኝ ነበር። እጣው 9 ቁጥር ነው። አዎ እሱ ደግሞ 10 ቁጥር ነው። 10 ቁጥር ነው ግን እኔ ነው የወጣ ብሎ አልወጣም ስለው ተከራከረኝ። እኔ መቼም ሴት ልጅ ነኝ አቅም የለኝም። ያዘኝና እንትን ሲል በቃ እኔ ብዬ ጮኩኝ። ስጮ ከዛ ሰው ደረሰልኝ። ፖሊስ ምንም መጣ። ያው ነፍሴ ተረፈ መቼም እግዚአብሔር ይመስገን። ይሄ ችግር ደርሶኛል። ደስ ያለሽ ቀንስ ምንድነው እስኪ የምታስታውሽ? ደስ ያለኝ ቀን የሆነ እጣ 70,000 የሚወጣ እጣ ወጣና ያኔ እኔ እንግዲህ 20,000 ብር ደረሰኝ። ያ 70,000 ብር ለሰውየው ሲወጣ 20,000 ብር ለኔ ሰጠኝ። ሄደ ያ ሰው 20,000 ብር ሰጠሽ ሰውየው? 20,000 ብር በእጄ ሲሸጠኝ ያን ብር እጄ መጥቼ በጣም በቃ ደስ ብሎኝ ለሱም ሰርፕራይዝ ነግሬው ምናምን እንዴ ደስ አለኝና በቃ እግዚአብሔርን አመስግኜ በቃ ለእግዚአብሔር የሚሰጠውንም ሰጥቼ እኔም ወደ ቤት ሄጄ መጣሁ። እግዚአብሔር ይመስገን። የዛን የተደበደበች ሰዓት አንተ ምን አልክ? ምን አደረክ? ያው መቼም ሚስት ናት፣ የክብር ጉዳይ ነው አይደል? እውነት ነው ነው ወይስ ስራህን ያስቀደምክ? ስራዬንማ ከሚስቴ አላስቀደምም። እና ደብዳቤ ማን እንደሆነ ታውቂዋለሽ? አላቆም አለችኝ። አታቆም ግን ቆርጧል 10 ቁጥር ከአጠገቤ እንዴት ይወጣል? ቁጥር ይገኛል መቼም ይገኛል። አብሮ ስለሚኖር 10 ቁጥር ይኖራል። ከዛ በኋላ ከደበደባት በኋላ ስልኩንም አጠፋ እና ለምን 9 ቁጥር እንደወጣ አሳይቷልሽ ወረቀቱ ላይ አንደኛ፣ ሁለተኛ፣ ሶስተኛ ይጻፋል። ማን እንደደረሰው ስልክ ቁጥሩ ይጻፋል። ከደበደባት በኋላ ስልኩ አይሰራም። በዛ እንደምትደውሉለት ያውቃል። ደውለን እንደምናስይዘው እንደምናስቀጣው ስለሚያውቅ ስልኩ አይሰራም። ከዛም በኋላ ተይው በቃ የስራውን ይስጠው ምናምን ብለን እሷንም አጽናናዋት። ብዙም አልተጎዳችም። ቢጎዳትም ያው ለእኔ ጉዳቷ ታይቶኛል። ባለቤት አይደለች እንዴ? እግዚአብሔር ይመስገን ደህና ነን። አሁን ደህና ኑሮ እየኖርን ነው። ደስ ይላል። በዚህ ስራ ያተረፋችሁት ነገር ምንድን ነው? በዚህ ስራ ያተረፍነው ወደ እድሉን ለሴቶች መብት ወደ ሴቶች መብት እናድርገውና በዚህ ስራ ምንድን ነው ያተረፋችሁት ነገር? በዚህ ስራ ያተረፍነው ነገር ያው ቤት የለንም ነበር። ይሄው ቤት ገዝተናል፣ ቆንጆ ቤት። ሌላ ደግሞ ያው መሬትም ገዝተናል። ያው ለመስራት ብለን አስበናል። እንደዚህ ነው ስራ። እንደዚህ አይነት ነገር ብዙ ነገር አታንበቢ። ችግር የለውም፣ የኛ ጉዳይ ነው። ሴቶች መብት ይል እውነት ነው። እውነት ነው። ችግር የለውም። ግን ፈቅደን የገቡት እንደዚህ ነገር ሙሉ ገበን አታውሪ እንዴ? ምን ችግር አለ? ማውራት ያለባቸው ነው ያውሩ። እነሱ ለኛ ብለው አይደል እንዴ? በቃ ማውራት ያለባቸው ነው ያውሩ። ተነሽ። ምን አደረገች ወንድሜ?
ምንም አላጠፋች። ችግሩ ምንድን ነው? ችግር የለውም እኮ እና ቢያንስ ሙሉን ዘርዝሬ ባልነግርህም ችግር አለው እንዴ? አይደለም። አይ ሲጀመር የሚያኮራ ስራ ነው እየሰራችሁ ነው አይደል? አዎ ምንም ችግር የለውም። አዎ ነው። በዚህ ስራ አሁን ያተረፋችሁት ነገር ምንድን ነው? ይሄን ያተርፈናል። በቃ ምንም ችግር ቤት አልነበረንም፣ ቤት አለን። በቃ በቂ አይደል? ከዚህ ሌላ በላይ ቦታ መሬትና ቤት እንዳለ ያወራች አስቆምካት። አሁን እሷ ሁሉን ነገር መዘርዘር የለባትም እኮ መቼም ሴት ልጅ ወደ ባሻ ስለሆነች ነው የምዘረዝረው። እኔ አሁን ሁሉን ላልነግርህ እችላለሁ ያለኝን ነገር። ገብቶኛል። ግን ምንድን ነው ችግሩ? ይሄ ችግር አለ በላይ ስለማይጠቅምህ ነዋ። ምን ይጠቅምሃል? እኔ አሁን ያለኝን እንዳለ ብነግርህ ምን ይጠቅምሃል? አይጠቅምህም። ስለዚህ አንተም ብዙም ባታናዘን አሪፍ ነው። አይ ኖርማሊ እያናዘዝኳቸው አይደለም ነው እንጂ እንዴ ከዚህ በላይ ማናዘዝ አለ እንዴ? ገብቶኛል። ግን ምን አለ መሰለህ መተዋወቅ መቻል አለብን። እኔ ደግሞ ትኩረት የሰጠሁት ነገር ምንድን ነው ይሄ ነው። እኔ እናንተ ተዋውቀን ከዛ በኋላ ወደ ስራ የምንሄድበትን ነገር ለማመቻቸት ነው። በጣም የሚገርመው እኮ ከዚህ 2 ቤት በፊት ሌላ ሰው አናገረን መጠናል ብያለሁ አይደል? እሺ አሁን ወደ አንተ ስንመጣ ደግሞ ጭራሽ በእኛ በምንፈልገው ስራ አይነት ነገር ነው እየሰራ ያለው። ይሄ ደግሞ ለየት የሚልና ደስ የሚል ነገር ነው። አንተ ደግሞ ይህን አድቫንቴጅ ወደዛ በካልች ለማባረር የለብህም። ገብቶሃል? እናንተ ጋር ምን አለ? ይሄ ያለ በቃ ምንም ችግር እኮ የለውም። ሞር እንድንተዋወቅ ነው። ሌላ ምንም እንትን ነገር የለውም እኮ። ትውውቅ ይሄን ያለ በቂ እኮ ነው። 1 እና 2 ነገር ካወቅ አይበቃም እንዴ? ልክ ነሱማ። ግን አሁን መሰለህ አሁን ለምሳሌ በጣም በከባድ ብር የሚያስጀምሩ ከሆነ የሆነ ነገር ማስያዣ ያስፈልጋል አይደል? ምንድነው የኮላተራል ምናምን አይደል? እንደዛ ከሆነ አንተም ደግሞ ምን ያስፈልጋል? የምታስይዘው ነገር የሚያስፈልግ ከሆነ እኔ ደግሞ ኃላፊነቱን ወስጄ አይ ቦታና መሬት ስላለው ማስያዝም እንትን ማለትም ይችላል ብዬ በልበ ሙሉ እንዳወራለን ነው። ሌላ ምንም ነገር የለም። እሱን ወደፊት ይሻለናል። ለጊዜ አሁን ይበቃል። የነገርኩ ነገር ያለኝ ነገር ያለው ከዚህ በላይ ምንም አያደርግልህም። ልነግርም አልችልም። የነገርኩ ነገር ይበቃል። ልክ ነው። እሱም ለምን ሊጠቅምም አይችልም፣ እኔን ሊጎዳኝም አይችልም። ማይጎዳ ከሆነ ምንድን ነው ችግሩ? ሊጠቅም ስለማይችል የኔ ደግሞ እኔን ሊጠቅመኝ ይችላል። እኔንማ እንደሚጠቅመኝ የሰው ልጅ ነህ እኮ የሰው ልጅ ነህ። ሁለመኔን ማጥናት የለብህም እኮ። ማወቅ የመጣኸውን ነገር አንዳንድ ነገር ነግሬሃለሁ። ግንኙነታችን ስራችንን አውቀሃል። ምን ያህል ንብረት እንዳለ ነግረንሃል። ከዚህ በላይ እኮ ብዙ ማናዘዝ ደስ አይልም እኮ። ለምን ሙሉ ለሙሉ እንዴ አፋችሁን ክፈቱ ላንቃችሁን ሳሳዩኝ ማለት እኮ ነው። ኧረ እንደዛ አይደለም፣ ነውር ነው እኮ እንደዛ እንዴ ሁሉ እንዴ መርፌ ያላችሁ የላችሁም አይነት እኮ ነው የሚመስለው። ካላችሁ ያው የሚጠየቅ ጥያቄ ከሆነ ጠይቃቸዋለሁ። በዚሁ አገር መርፌ ያላችሁ? አይ ሲበዛ ይደብራል፣ ሲበዛ ያስጠላል። ገባኝ። እሱማ ግን ምንም እንትን የለውም እኮ ችግር የለውም። ያጠፋሁት ነገር ካለ ይቅርታ። ግን ዞሮ ዞሮ ምንድነው ለእናንተ በጣም ጠቃሚ የሆነ ነገር ስለሆነ ነው እዚህ ጋር የተገኘሁት። ጠቃሚ ባይሆን ኑሮና ምንም አይነት ልምድ ባይኖረ ራሱ ይህን ያክል ጊዜ አላጠፋም፣ ወጥቼ ነበር መሄድ። ስለዚህ አሁን ብንወጣ አይሻልም? ሞላ አንተውን ተጠቃሚ ነገር ጨርሻለሁ። በቃ በእንለያይ ብትወጡልን ደስ ይለኛል። ተጠቃሚ ትሆናለህ አንተ። በእርግጥም በኋላም ታመሰግነኛለህ። ምንድነው ባለቤት ምንድነው ያደረገች? 70 ሺህ ደራሹ 20 ሺህ አልሸለማትም? አንተ ደግሞ እኔ ልሸልም ብለህ የምታስገድድበት ቀን ሊመጣ ይችላል። ስለ እናንተ ንብረት ስላላችሁ እሱን ቆጠራ ምናምን አልመጣሁም። ችግር የለውም፣ ልትናደድ አይገባም። ምንም ያናድ ነገር የለውም። በዛ ላይ ባለቤት ናት። እንደዚህ በሰው መሀል እንደዚህ ጨንክፈ ማስገባት የለብህም። ማለት ስለ ትዳር እኔ ብዙም አላውቅም፣ ግን ያው ሚስት እስከሆነች ድረስ አይደል? ሚስት ዘውድ ናት፣ እንደዚህ መከበር አለባት። እንደዚህ ጨንግፈህ ማስገባትም የለብህ ብዬ አስባለሁ። ሚስቴ ናት እኮ በሚስቴ ምንም አያገባም። ገብቶኛል። አዎ ሚስት ናት፣ ባለቤቴ ነች። እሷን ምንም ብላት አያገባም ስለ እሷ። አንተ ትክክል ነህ፣ ግን ያው ማክበርም አለብህ። በዚሁ አጋጣሚም እኔ የማውቀውን ነገር ልንገርህ፣ ማክበር መቻል አለብህ። አትሊስት ምንም ነገር አላጠፋችም ወይ መናገር ካልነበረባት ደግሞ እንደዚህ መናገር የለብሽም። እነሱ ይሄን ነገር አይመለከታቸውም ነው ማለት ያለብህ እንጂ ሂጂ ግቢ ብለህ እሷን ማስገባት ደግሞ የለብህ። እሱን በእናንተ ፊት ለፊት አይደለም እነግራት እኔ እና ብቻዬን ሰው እነግራታለሁ። የምናወራውም ነገር ነው እኮ። ያው እንደዚህ ስታስገባት ደስ ስላላለኝ ነው። ያው ምንም ሊከፋ አይገባም። ባለቤቴ ናት አልኩ እኮ። ባለቤት ስለሆነች ብቻ እንደዚህ ማድረግ ይችላል። አያገባችሁም። በቃ ብትወጡ ደስ ይለኛል። አያገባችሁ እኮ። ባለቤት እንደዚህ ማድረግ ደስ ይላል። ችግር የለውም። ከዚህ በፊት አድርጊያት አላውቅም እኮ። ዛሬ ግን አረኳት እና ደስ አይልም ብዬ እኮ ነው። ደስ እንደማይል አውቃለሁ እናንተ እኮ። ግን እኔ ማውራት የሌለባትን ነገር ስለወራች ነው። የእናንተ ንብረት መኖር መሬት ምንድን ነው ችግሩ? ምንም እኮ ችግር የለውም። ቤትና ንብረት ሌላ ስላለ ተጨማሪ ምንም እኮ ችግር የለውም። እንዲያውም እኔ ለአንተ ያግዛሃል እያልኩ እኮ ነው።
ብዙ ነገር ማወጣጣቱ ምንም ስለማይጠቅም የነገረች ይበቃሃል። ተረዳኝ? እሺ በቃ ችግር የለውም። ቢበቃችሁ ደስ ይለኛል። እኔ ለምን አንለያይ? ችግር የለውም። አይ እኛም ጨርሰናል ጥያቄያችንን። 2 ጥያቄዎች ነው። 2 ጥያቄዎች ቶሎ የፈጠነ ጨርሰን ወጣ እንሄዳለን። ምንም የማያሳስብህ። ግን ያው የተሰማኝን ነገር ያየሁት ነገር ደስ ስላላለኝ እንደ ኮሜንት ነው እንደ ወንድም እየኝ ብያለሁ አይደል? ሰው ደግሞ ወንድም ደግሞ ይናገራል። የሆነ ነገር ካየ ትክክል ያለው ነገር ካለ ትክክል አይደለም ባለቤትም በእንደዚህ አይነት መልኩ ወደ ውስጥ ማስገባት የለብህም ነው። እኔ ደግሞ ካጠፋ አጥፍተሃል በለኝ እሺ ብዬ ዝም ልበል? ችግር የለም። አጥፍተሃል እንጂ በጣም ጥሩ አጥፍተሃል። ለእኔ አጥፍተሃል። በጣም ጥፋት ነው የሰራው። እሺ ምንድን ነው ጥፋቴ? ጥፋት ምንድን ነው? ባለቤቴን በመቆጣቴ ላያገባህም ምንም በማያገባ ነው የገባኸው። አያገባህም በቃ። ስለዚህ ይቻላል። ስለዚህ የነገርንህ ነገር ይበቃሃል። እውነታውን ነግረንሃል አይደለ? በቃ ሌላ ነገር እኮ መፈተሽ አያስፈልግም። ስለዚህ ባለቤትህን በመቆጣት እኔ ተው ስላልኩ እኔ ትክክል አይደለሁም ማለት ነው። ምክንያቱም መምታትም ትችላለህ ነው። እንደዛ ነው አንተ። እሱን እኔና እሷ እናወራለን። ግን መምታትም ችግር የለውም ነው ከሆነ መምታት አይደለም እንዴ? መምታትም እንዴ? እሷን የመምታት መብት የለኝም እኔ። የመቆጣት ግን መብት አለኝ ስታጠፋ። እሷ ሳንተን አላት የላትም? ሳጠፋ መብት አላት። እርግጠኛ ነህ? ልሰማት ይችላል። ግን ቁጣ ስለ በሴትና በወንድ ይለያል። ግን አልመሰለኝም። አሁን እንደዚህ በእንደዚህ አይነት መልኩ አነጋገር ውስጥ ታስገባት እሷ የመናገር መብት ራሱ ያላት አልመሰለኝም። ለዛ ነው። አይ እሱን ማውራት ያለብን ቦታ አለ። ጥሩሽ። ስለዚህ አሁን ዋናው ዓላማ የቅድም እንደነገርኩ ምንድነው ወደ በዲጂታል ማድረግ ነው ይህን ስራ። ምክንያቱም ህጋዊ ስላልሆነ እናንተ የምትሰሩት ህጋዊ ካልሆነ በህጋዊ መልክ የምትሰሩበትን ነገር ላመቻችልን ያልኩ ዋናው ዓላማ ይሄ ነው። ምን ታስባለህ? የሚያስማማኝ አይደለም። እንዴት? ምንድን ነው አያስማማኝም? የሚያስማማ ታዲያ ቀደምም ደግሜ ነገር ያህል መጀመሪያ የሰዎቹን ዕጣ በሙሉ ወደ ራስ ኪስ መክተት ግን ያስማማል? ጥሩ ነው ብለህ ታስባለህ? እድለኛ ለሆኑት እያወጣን ያለ ነው። አይ ወደ ራስ ኪስ እንጂ ሙሉውን ማስገባት ትክክል ነው ብለህ ታስባለህ? ያንን እኮ ነግሬህ ያለው እኮ አውርተኸኝ ነው የነገርኩህ አይደለ? ጠይቀኸኝ። አዎ ጠይቄህ ነው። ይህም ወንጀል ነው? ጥፋት ነው? ወደ ራስ ኪስ ማስገባት? አዎ ጥፋት ነው። ሲጀመር ማጫወት ራሱ ጥፋት ነው። በምንድን ነው ጥፋት የሆነው? ጥፋት የሆነውማ ለመንግስት ግብር ማትከፍልበትን ነገር ማጫወት አትችልም። ስለዚህ አታውቅም። ከህጋዊ ይልቅ ህጋዊ ያልሆኑ ወንጀለኞች ይበዛሉ። በዚህ ሰዓት ቁማር የሚያጫውቱ ይበዛሉ ማለት ምንድን ነው? አሉ፣ በብዛት አሉ ህጋዊ ያልሆኑ። እሺ አንድ ነገር ልንገር፣ በጣም ብዙ የሰው ነፍስ የሚያጠፉ ሰዎች አሉ አይደል? አሉ። እነሱ እያጠፉ ስለሆነ እኔም ማጥፋት አለብኝ አንተም ማጥፋት አለብህ። ይህን ነው አንተ እኮ እያልከኝ ያለው። ሌላ የሚያጫወቱ ሰዎች ስላሉ እኔም እያጫወትኩ ነው። እኔ በቃ የነበርኩበት እዚህ ደረጃ አልነበረም እና ላይፌ ከባድ ነው። ምንም በቃ ያልነበረኝ ሰው ነኝ። በጣም በቃ መቀመጥ የሰለችኝ ሰው። እና አሁን ከሰዎች በምታገኘው ትርፍ ብቻ ነው ቤትና ንብረት የገዛ ወይስ? አዎ ነው። ወይስ ሙሉ በሙሉ ወደ ራስ ኪስ ስለምትከተው ነው? አረ ሙሉ ለሙሉ አላስገባም። ሙሉ በሙሉ ይገባል? አላስገባም። ለምን? የማገኘው ነገር ያለው እኮ በ2 ቀን 70 ሺህ ካገኘው ይበቃኛል። በ2 ቀን 70 ሺህ ታገኛለህ? እንዴት አላገኝም? ለፍቺ እኮ ነው። በራስ ሰው ካደረግከው እጣውስ የሚደርሰው? በራሴ ካደረግኩ በራስ ሰው አዘጋጅተህ እጣውን ካስተካከልከው ሙሉ በሙሉ አታገኝም? ይህን ያደረጓል ብለህ ታስባለህ? ለምን አታደርገውም? አይከብድም? ምኑ ነው የሚከብድ? የሰው ገንዘብ ሰብስበህ ወደ ራስህ ማድረግ። ይህም እኮ ምንም እኮ አይተናነስም። በ2 ቀን 70 ሺህ ብር ወደ ኪስ ከተትክ ያም እኮ የለፋበት የልፋት እኮ አይደለም ይሄ። እንዲህ 2 ቀን ተራምጄ እኮ ነው ዞሬ 2 ቀን ዞሬ እኮ ነው። 2 ቀን ዞረ 70 ሺህ ብር ማግኘት ከቻልክ እንዲያው ማንም የሚቀመጥ ሰው የለም። ከአንተ ጋር ሁሉ ሰው ይዞራል። አልተሰጠውማ። ተሰጦ የለውም። ተሰጦ የለውም። ስራውን ልትሰራ ተሰጦ ይጠይቃል። ስርቆትም አብሮ አለው። እኔ እንጃ። ድንገት ሲያጣ ያጣ ሊሰርቅ ይችላል። እኔ ግን አላረጉ። ምንድን ነው የማታረገው ነገር ምንድን ነው? እሺ መጀመሪያ አጥተን የጀመርክ አጥተው ከጀመርክ እየሰረክ አድጋል ማለት ነው። ይህ ስራ አይደለም ማለት ነው። ህጋዊ ስላልሆንኩኝ ስራ አይደለም እያልክ ነው ያለ። ህጋዊ አይደለም። አዎ ስራም አይደለም። እንዴት ወንጀል ነው ያስጠይቃል። ስትገባ ሰላማዊ ሰው አልነበርክ እንዴ? ተቀየርክብኝ። ትክክል ነህ። እኔ የትም ቤት ስገባ በሰላም ነው የምገባው። አይ ንግግርም እየተቀየረብኝ መጣ። ይቀየራል እንጂ ለምን አይቀየርም? የትኛውን ቤት ስገባ እኔ እንደ እርግብ ነው የምገባው። ግን ያለኸው በቤቴ መሆኑን አዘንጋ። ቤት ስለሆነ ምን ይፈጠራል? አይ ንግግር ቁጣ አለው። እያስፈራራኸኝ አይነት ነገር ነው።
እያስፈራራው አይደለም እየነገርኩ። ከቀድሞ ተቀየርክብኝ። አትቆጣ። የሆነ እንደ ቀድሞ አውራ ሰከን እያለ ኖ በጣም ብዙ ሰው የሚያጫውት ሰው አሉ። ሰውንም እያጫወትክ ነው አልከኝ። አዎ ብዙ የሚገሉ ወንጀለኞች አሉ። እንደነሱ እነሱን አይተህ ለምን ሰው አትገልም ታዲያ? የወንጀል ትንሽ ትልቅ የለውም አይደል? ስለዚህ ይህን ከመስራት በፊት ሰው ለምን አልገደልክም፣ ዘርፈ ለምን አትበላም እያልከኝ ነው አይደል? እና ምንድን ነው ታዲያ? ስራ እኮ ይሄ ስራ እኮ ነው። በቃ እዚህ ጋር እያየሁት ያለሁት ያስተሳሰብ ድርቀት ነው እያየሁ ያለው ከአንተ ምንም ነገር አላየሁም። ምክንያቱም እኔ እያልኩ ያለሁት ምንድን ነው እየሰራው ያለው ነገር ወንጀል ነው። ስለዚህ በወንጀል ያስጠይቃል። እየሰማኸኝ ነው? አዎ ተነስ ውጣ። ለምንድን ነው የምወጣ? የት ነው የምወጣ? በቃ ይበቃል። እስካሁን ያጫወትከኝ ይበቃል። ተነስ። ምንድን ነው? የት ነው የምንሄድ? ውጣልኝ። ይኸውልህ አይደለም ተረጋጋ። እኛ ውጣልኝ አልኩህ። ምንም ነገር አንፈልግም። ውጣልኝ በቃ ውጣልኝ። እኛ የምንወጣበት ምንም ነገር የለም። ውጣልኝ በህግ አምላክ። ይኸውልህ ተረጋጋ። ውጣልኝ። ምንም ነገር አልፈልግም። ምንም ነገር አልፈልግም። የትም አልወጣም። እናንተ ጋር እየሰራችሁ ነገር መፍጠር አለብን እንዴ? ምንድን ነው የምትፈጥረው? እኮ ውጣልኝ። እሺ ምንድን ነው የምትፈጥረው? ንገረኝ። በሰላም ውጣልኝ። ይሄን እንደዚህ እፈጥራለሁ ብለህ ንገረኝ። ከቤቴ በሰላም ውጣልኝ አልኩህ። ይኸውልህ ወንድሜ መውጣት ትችላለህ? አልችልም? እንችላለን። እሱ እኮ ውጣልኝ። እሺ ይኸውልህ አይደለም ውጣልኝ። እሺ ስለ ያስቀኘን ነገር አይፈጠርም እኮ ውጣልኝ። እሺ ይኸውልህ ተረጋጋ። እኮ ውጣልኝ አልኩህ። ምንም ነገር አልፈልግም። ይኸውልህ ረጋ እኮ ትወጣለህ? አትወጣም? እንወጣለን። ረጋ እኮ ቀጥላ። ይኸውልህ ቀጥለሽ ውጣልኝ። ምን አጠፋህ እንዴ? እንዴት አይነት ሰው ነህ? እንዴት አይነት ሰው ነህ እንዴ? ምን አጠፋህ ብለህ ነው? ምን አጠፋህ ብለህ ነው እንዲህ የምታደርገን? ምን አጠፋህ ብለህ ነው እንዴ? ለምንድን ነው የምታደርገን እንዲህ? ቁጭ በል ዝም ብለህ። ማነህ አንተ? ቁጭ በል። ምን ቁጭ በል? አርፈሽ ቁጭ በል አንቺ። እንዴት አይነት አመጣጥ ነው የመጣው? ቁጭ በል ዝም ብለህ። በቃ በጥሼ ነው የምጥልህ ብያለሁ። አርፈህ ቁጭ በል ነው የምልህ። ምንም አይነት ነገር እኔ ከአንተ አልፈልግም። ሰማለህ? ምንድን ነው? አርፈሽ ቁጭ በይ። መሳሪያውን ወደ ኋላ አድርገው። ቁጭ በይ። ቁጭ በይ። አርፈሽ ቁጭ በይ። እሷን ተዋት። እኔን አውራኝ። ስማ ምታኝ፣ ይኸውልህ ግደለኝ። ዝም በል አንተ። እዚህ ጋር ወንድነት ምናምን የሚባል ነገር አይሰራም። እመታሃለሁ። ምታኝ፣ ጨርሰኝ። እመታሃለሁ ነው የምልህ። አርፈህ ቁጭ በል ዝም ብለህ። ምንድን ነው የምትለኝ? ስነ ስርዓት ያዝ መጀመሪያ። እሺ ስነ ስርዓት ያዝ። ይኸውልሽ አንቺ አሁን ከአንቺ ነው የምጀምር። ከአንተ ምንም ነገር አልፈልግም። አርፈህ ቁጭ በል። አርፈህ ቁጭ ማትል ከሆነ ካሜራማን ምን ማድረግ እንዳለበት ታውቃለህ። ዞር። ወዴት ነው የምዞረው? ዞር፣ ዝም ብለህ ፊትህን አዞር። ምን አጠፋሁ ብዬሽ ነው? ፊትህን አዞር። እጅህን አምጣ ወደዚህ አዞር። ተነስ፣ ተነስ፣ ተነስ። ምን አጠፋህ ብለህ ነው? ዞር፣ ዝም ብለህ። እዚህ ጋር ወንድነት አይሰራም። አምጣ እጅህን። ወላጫለሁ ካለ በለው። እሺ ኧረ ልቀቀኝ እባክህ። ቆይ አርፈህ ቁጭ በል አንተ እንዴ። ለምን አፍ ለአፍ አውራኝ? እሺ ዝም ብለህ አርፈህ ቁጭ በል ነው የምልህ። የምትፈልገውን አናግረኝ። እሺ የሚባል ነገር የለም። የምትፈልገውን አናግረኝ። የሚባል ነገር የለም። ዝም ብለህ አውራኝ እንዴ። አርፈህ ቁጭ በል። ምንድን ነው አንተ? ዞር፣ ዞር፣ ቁጭ በል በቃ። ከዚህ በኋላ ስነ ስርዓት ያዝ። እሺ አንተ ሰማያለሽ አንቺ አይደል? የዚህ ነገር ተጠቂ ሰለባ ውስጥ ነሽ አንቺም። ጠገቤ በይ። ይኸውልህ እኔ ባለቤትህን እንደዚህ ለማድረግ ፈልጌ ወይም ለማጨናነቅ አልፈልኩም። አንተንም እንደዛው አልፈልኩም። አንድ እንድታውቁልኝ የምፈልገው ነገር አለ። እሺ እኔ ስራዬን እየሰራው ነው። ብቻዬን እንዳልሆንኩም እያየ ነው። ብቻዬን አይደለሁም። ስራዬን እየሰራው ነው። ከህግ አካል ጋር ነው የምሰራ። ስለዚህ እየሰራ ያለው የማጭበርበር ወንጀል ትክክል አይደለም። ስለዚህ በህግ ተይዘህ መቀጣት መቻል አለብህ። ይህም ማወቅ አለብህ። ሁልጊዜም ክልክል የሆነ ነገር ሲሰራ መጪውን ማሰብ መቻል አለብህ አይደል? እውነት በቃ። ስለዚህ አሁን ከእናንተ የምፈልገው ነገር ይህን ወንድ ነኝ የሚል ነገርህን አቁም። አይሰራም። እሺ እዚህ ጋር የቆምኩት እኔ ስለሆንኩኝ ወደ አንቺ እንምጣና ቅድም የጀመርሽልኝ ወሬ አለ። መሬትና ቤት ያልሽው ነገር አለ። ስለሱ ንገሪኝ። ቤት? አዎ ይህም ቤት አለን፣ የሁለታችን የጋራችን ነው። መሬት ደግሞ ገዝተናል ውጭ ላይ። እሺ ሌላም ቤት አለ፣ እሱ በሱ ስም ነው እና ልንሰራ አስበናል። ስለዚህ መሬቱም ቤቱም በሱ ስም ነው። በአንቺ ስም ያለ ግን የጋራ ይሄ ነው ማለት ነው? ይሄ ነው። አዎ ለእኔ ስም ያለው ለጋራችን ይሄ ነው። እሺ ሌላው በሱ ስም ነው። ሌላስ ተሽከርካሪ የተገዛለ? አንተ
ፍታኝና እኔ ባወራ ይሻላል። ስነ ስርዓት ያዝ ነው የምልህ። አንተ ወንድነቱን ተወው፣ ዝም ብለህ አሁን አውራኝ። ተረዳኝ እባክህ። ይሄው የመሳሪያ ብለህ ከሆነ ይኸው በቃ መሳሪያን አስገባና አውራኝ። ይኸው አውራኝ። እውነታውን ልንገርህ። እሺ ፈተኛ ይሻል። ዝም ብለህ አውራኝማ። በቁማሩ መካከል ላይ ማጭበርበሮች አሉ። እሺ ይከሰታሉ። በጀመረን ጊዜ አቅማችንን ከፍ ለማድረግ ፈልገን አንዳንድ ዘመዶች ያሉ ክፍለ ሀገር ቤተሰቦቻችን አሉ፣ አልፎ አልፎ ቤተ ዘመድ ከአንድም ሁለት ጊዜ አምጥተን ለነሱ ወጥቷል አስብለንም አስወርተናል። ለነሱ ከትራንስፖርት ጋር ሳንቲም ሰጥተናል፣ ጨመረንላቸው። ብሩም ወደ ራሳችን አድርገናል። ከአንድም ሁለቴ ተው፣ አንድ ሁለቴ የምትለው አንተዋት። ምክንያቱም አንድ ሁለቴ ከቀመስክ አትተውም፣ ይጣፍጣል። ግልጽ ነው አይደል? እውነት ነው አይደል? አዎ ጎበዝ፣ አንቺ ጎበዝ ነሽ። እሺ እና ያው አሉ አዲስ አበባም ሰርተናል። ከክፍለ ሀገር ውጪ አዲስ አበባ ካሉ ጓደኞቼ ጋርም ሰርቻለሁ። ለነሱ ስንት ይሰጣቸዋል? ለነሱ የተወሰነ ትሰጣቸዋለህ? ግድ ነው፣ ይህ ይሰጣል። 30 እና 20 ሺህ ብር ሰጣቸዋለሁ። ቋሚ የሚሰሩም አሉ ከኔ ጋር አልፎ አልፎ። ሰው አይለያቸውም፣ ግን አንድ ወር የሚያክል ቋሚ ይሰራሉ። እነዛ ጓደኞቼን ከሩቅ ነው ማፈራቸው እና ክፍለ ሀገር ነው የምንተዋወቀው ከነዛ ጋር እና እዚህ አካባቢ አይኖሩ ከሌላ ቦታ ይመጡና ቁጥር አስይዛቸዋለሁ እና ደርሷል። ማንም ሰው የሚያገኛቸው በስልክ ነው፣ ደውሎም የሚያወራቸው አሉ። ይሄ ቁጥር የቆረጡ ሰዎች እኔ ጋውን የቆረጡ ሰዎች አሉ። በዛ ስልክ ይደውላቸዋል እነሱ 99 ደውሎ ያናግሩታል። ደርሷል ይሄ ቁጥር? አዎ 210 ሺህ በልታል? አዎ ደርሶኛል ይሉ ካለ ማንም ያምናል። ለምን የማውቃቸው ሰዎች አሉ እንደነዛ በቃ 30 እና 40 ሺህ ከሰጧቸው ማንም ደስተኛ ሆኖ ነው በቃ የሚሰራው። ይሄንን በብዛት ግን ይሄን ሰርቼ ተጠቅሜያለሁ እኔ። ስለዚህ አሁን ምን ከዛ በፊት ምንም አይነት ስራ አልነበረህም? ከዚህ ከዕጣ በፊት አልነበረኝም፣ ቅድም እንዳወራኝ ማለት ነው። ስለዚህ አሁን በዚህ ነው ይሄን ቤት የገዛህ፣ ቀጣይም ቤትና ቦታ የገዛህበትም ስራ ይሄ ነው። በዚህ ነው የሰራሁት። ይህን ለረዥም ዓመት አሁን እንደዚህ በደንብ ሰርተሃል? ሰርቻለሁ፣ ከ7 ዓመት በላይ ሰርቻለሁ። ስለዚህ አውራኝ እስቲ አንተ ፍታኝና አውራኝ። ምን ላውራ ንገረኝ እስኪ። የሚገባህን አውራኝ። ገንዘብ የሚገባህን እኔ ነኝ የማውቀው፣ ደግሞ አንተ አይደለህም። ካለኝ እኔ የሚገባህን እንዳድርግልህ፣ ስሬን እንዳታበላሽ። ስራን ባበላሽው ምን ይፈጠራል ንገረኝ እስኪ። ጥቅም ይጎልብኛል፣ ጥቅሜን ላጣ እችላለሁ። ስለዚህ አሁንም ስለአንተ ነው የምታወራኝ፣ ስለአንተ ጥቅም ነው እንጂ ስለኔ አይደለም። አብረን ልንሰራሉ እንችላለን ጎን ለጎን። ስለዚህ አብረን እንስራ፣ ካሜራማኔም አብሮ ይስራ፣ እንስራ። ካሜራማን ዞር ብታደርግልኝ ደስ ይለኛል። በጭራሽ አይዞር፣ አትልፋ። ይሄ ነገር የቅድሙ ይሻላል፣ የቅድሙ ይሻለናል። የቅድሙ ምን አሁን አንሶ ከፊት ለፊት ይዞር አድርግልኝ። ለምን የቅድሙ እንዲያስራኝ? ምን ችግር አለ? እንዲያስራኝ? ይኸውልህ ዝም ብለህ አሁን አርፈህ ቁጭ። ለሚዲያ እንዳታጋልጠኝ። ለምንድን ነው የማላጋልጠህ? ሌብነቴን ነዋ። ሌባ አይደለም ነህ። እባክህ ከእናንተ አይለፍ። እሺ እንድተው ትፈልጋለህ? ከእናንተ አይለፍ። እሺ እንድተው ትፈልጋለህ? እሺ እሺ ወደዛ እያየህ ሌባ ነኝ በል። እንድተው ትፈልጋለህ አይደል? ቀና በልና ሌባ ነኝ በል። እባክህ ቀና በልና ሌባ ነኝ በል። እንዲህ ያለኝን ብሰጥሽ በል። ኖ ሰርቀህ አልሰረክም? ሰርቄያለሁ። በቃ ሌባ ነኝ እኮ እሱ ነው አማርኛው። ሌላ እባክህ ሌባ ነኝ በልና በቃ ችግር የለም በል። ይኸውልህ በሌላ አማርኛ ሌባ ነኝ ያልከኝ እኮ ነው። ቀና በልና ሌባ ነኝ በል። እተዋለሁ። እስካሁን ለምን ያልተረዳኸኝም? ችግር የለውም። እንድል ይፈለከው? አዎ ደስ ይበልሽ። ሌባ ነኝ። ሌባ ነህ አይደል? ቀጥሽ ሌባ ነኝ በል። ኧረ እባክህ ተወን እባክህ። ታየው ዝም ብለሽ ችግር የለውም። ሌባ ስለ አጫልባሪ ስለሆንሽ እስከ ባልሽ ድረስ ይኸው ቀና በይና እባካችሁ ተወን። ቀና በይና ሌባ ነኝ በይ። ዝም ብለሽ በይ። እሺ ሌባ ነኝ። አዎ ከእናንተ የምፈልገው ነገር ይሄ ነው። ሌባ ስለሆንሽ ሌባ ነህ፣ አንተም ሌባ ነህ። ሌባ ነሽ፣ ሌባ ነህ። ከእናንተ የምፈልገው ነገር ይሄ ነው። ሌላ ሀብት ንብረት አላችሁ? አንቺ የለንም። ያው ነው ያለን። በቃ ሌላ የለም አይደል? ሰማ የለንም ሌላ እና እኮ ምንድን ነው የምትለኝ አሁን? እሺ ትፈታኛለህ? አፈታኝም? ምንድን ነው የምፈታ?
ግሬ ልምታ አልምታ ለመንኩ ትፈታኛለህ? ደስታ አልቀበልም። ሁሉም ሰው ሁሉም ሰው ገንዘብ የሚፈልግ ይመስላል። ታስሬ እንደማልቀር ታውቃለህ? ምን ማለት ነው? ማስፈራራት ፈልገህ ነው? እያስፈራሩ አይደል? እና አንድ ይፈታልኝና ላጨብጭብል በምስቲ በባለቤቴ ፊት ለፊት እንዲያስረኝ አንተ እጂን ወደኋላ አስረኝ። ሌባ ነህ። ወንድ ልጅ እኮ ነህ አንተ። በሰራው ስራ ካላፈርክ ለምንድን ነው የምታፈር? እኔ ስላሰርኩ በሰራው ስራ አፈር፣ እሷም ትፈር። የራሳችሁን ነገር መስራትና መለወጥ ይችላል። ታውቃለህ? ያስከኝ እንጂ አንተ ይዘህ ታቀርበኛለህ። አዎ ትክክል ነህ። ይፈረድብኝ። እኔ እሺ በደንብ ይኝ። እሺ እያየሁ ነው። በደንብ ይኝ፣ እንዳትረሳኝ ማለት ነው። የት እንደማገኝ አውቃለሁ። በጣም ጥሩ። የትም አዲስ አበባ አታመልጠኝም አንተ። እስር ቤት ገብተህ አንተ ተለውጠህ ካልወጣህ የማረተ ጭንቅላት ነው ያለ ማለት ነው። የዛገ ጭንቅላት። እሱም በለው እሺ። አረሳህም ለጥቅም። ስማ ፊትህን አረሰው፣ ችግር የለውም። ምንም አትሰብ፣ አያሳስብህ። አንተ ደግሞ እዚሁ ላይ ይኑረኝ እንጂ ምንም በለኝ። ይኑረኝ ቤት ስላለህ ነው። አሁን ስላለህ ነው። ይኑረኝ። አጥፋው እሱን ካሜራ። ስነ ስርዓት ካለስክ ምን እንደማለት ታውቃለህ? እሺ አልችልም። ስነ ስርዓት ያዝ። ደበደብከኝ። ልቀቅኝ። ለአንቺ ምን አለሽ? ተነሽ፣ ተነሽ አንቺ። እሺ በቃ ተነሽ። ደበደብከኝ። ቀና በል፣ ዝም ብለህ ቀና በል። ነይ ተነሽ። እሺ ደበደብከኝ። ይኸውልሽ አንቺም የሰራሽው ስራ አለ። ይሰማሻል? አውልቂው፣ ሻሽ አውልቂው፣ ቶሎ አውልቂው፣ በአውልቂው። አምጪ እጅሽን፣ አምጪ እጅሽን። ይሄን ስራ ስትሰሪ መጀመሪያ እንደዚህ ባልሽ። ዝም በይ አንቺ፣ እንደዚህ አይሰራም። ሴት ልጅ ነኝ ትደረጋለች። ተነስ፣ ዝም ብለህ ወንጀለኛው እኔ ነኝ። ዝም በል። እሷን ተዋት። ነይ ቀጥይ። እሷን ተዋት። ነይ ውጪ። አንተ ዝም በል እንዳላጨው። ነይ ቀጥይ። ውጪ ና ቀጥይ። ናውጣ። ኧረ በእናትህ እባክህ ተረዳን እስኪ። ምንም ነገር አልፈልግም። ና ቀጥይ። እሺ በለኝ እስኪ። ውጣ። እሺ እሷን ተዋት። ውጣ አንተ አጨበርባሪ። ዝም በል ውጣ። በሩን ክፈት። ናውጣ። ውጪ። ሌባ ወላሂ። ክፈች